ሰላም ጤና ይስጥልኝ። እንዴት ሰንብታችኋል? ውድ የዩቶፒያ ሚዲያ ተከታታዮቼ እንዴት ናችሁ? እንዴት ሰነበታችሁ? እኔ ከነመላው ቤተሰቦቼ እጅግ በጣም ደህና ነኝ። ዛሬ በቁጥር 43 ቪዲዮ መጥቻለሁ። የጽዮናውያኑን እይታ በኢኮኖሚያዊ ጉዳዮች ላይ ያላቸውን ማለት ነው እሱን ይዤላችሁ የቀረብኩት። ባለፉት ሁለት ክፍሎች ከባለፈው ሳምንት በፊት በቁጥር 41 እና 42 ኤ እና ቢ ብዬ ያቀረብኩት ላይ ስለ ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን የሚባለው ዓለም አቀፍ አነጋጋሪ ዶክመንት ወይንም በአማርኛው ስንተረጉመው የጽዮን ሽማግሌዎች ፕሮቶኮል ስለሚባለው ጽሁፍ መነጋገር ጀምረን ነበር። እንደምታስታውሱት ማንጻፈው ለሚባለው አይሁዶች ይባላል እንጂ እውነተኛው መረጃ ግን የወደቁት መላእክት በተለይም ስማዚያስ እሱ ያፈለቃቸው ሐሳቦች በተለያየ ዘመን ተጠረቃቅመው ያመጡት ወይም የወለዱት ዶክመንት ነው። ዶክመንቱ አይደለም ዋናው ቁም ነገር፣ ዶክመንቱ አተገባበሩ ላይ ያለው ነገር ነው ቁም ነገሩ። ያ ማለት አንድ ነገር በጽሁፍ ስለተቀመጠ ብቻ አስደናቂ አያደርገውም። በተግባር ዓለማችን ላይ ተጽዕኖ እያሳደረ ያለ መሆኑ ነው አስገራሚ የሚያደርገውና ይሄን ዶክመንት ያነበበ በሙሉ እውነተኛ ዶክመንትም ነው ወይም ሐሰተኛ ዶክመንት ነው አይሁዶች ጽፈውታል ብሎ የሚመን ወይም አልጻፉትም ምን ብሎ ይመን አንድ ማይክደው ሀቅ ግን አለ። ያ ምንድነው? በቃ እየተተገበሩ ነው እዚህ ነገር ላይ ያሉት ሐሳቦች በጠቅላላ ፖለቲካዊ፣ ሃይማኖታዊ፣ ኢኮኖሚያዊ፣ ማህበራዊ፣ የትምህርት በቃ ዓለምን የማተረማመስ ሂደቶች በጠቅላላ እየተተገበሩ እንደሆነ ማንም መካድ አልቻለም። ስታነቡትም ደግሞ ልትክዱት የምትችሉት ነገር አይደለም። ከዚህ በፊትም በነበሩት ክፍሎች ላይ ሄና አይተናል። ግን ያው አይሁዶች ጻፉት የሚባለው we the Jews እያለ እኛ አይሁዶች እያለ ስለሆነ እዛ ጽሁፍ ላይ ያለው ሰው የሚናገረው አይሁዶች ናቸው ተብሎ ብዙ ፕሮፓጋንዳ ተሰርቷል። ግን አይደለም፣ እንዳልኳቸው የስማዚያስ ድቅሎች ናቸው ይሄን ነገር የጻፉትና በየዘመኑ እንደ ዘመኑ ሁኔታ ጽሁፉን እየለዋወጡ ማለትም ለዛ ኮንቴክስት ወደ ራሺያ ሲሄድ ጽሁፉ የራሺያን ኮንቴክስት እንዲመስል አድርገው፣ ወደ ፈረንሳይ አብዮት ሲመጣ የፈረንሳዩን አብዮት ሁኔታ እንዲመስል አድርገው እየጻፉ አዳፕት እያደረጉ መሰረታዊ የሆኑት መርሆች በየሀገሩ እንዲሰርጹ የሚያደርጉት የስማዚያስ ድቅሎች ከወደቁት መላእክት ጋር የተዳቀሉ በባዕድ አምልኮ ውስጥ ያሉ እንግዲህ እነዚህ ከአይሁዶችም ወገን የተውጣጡም ሊሆኑ ይችላሉ። ፍሪሜሰኖች ናቸው ቤዚካሊ። ከሌላም ደግሞ ኤትኒክ ግሩፖች የመጡም ሊሆኑ ይችላሉ እና እነሱ ናቸው የሚለውን ሰፋ አድርጌ በቁጥር 41 ላይ ገልጬላችኋለሁ። እንዲሁም አላማቸው ወይም ስራቸው አንድ ዓለም አቀፍ ስርዓት መገንባት እንደሆነ አንድ ሱፐር ገቨርንመንት በቃ መንግስታት በሙሉ ተሽረው አሁን እንግዲህ ቢነገራቸው አልሰማም የሚሉ በየሀገራቱ ያሉ መንግስታት እየሰሩ ያለው የዛ የአገር መንግስት የሚባለው ናሽናል ገቨርንመንት የሚባለው ሐሳብ ከናካቴው እንዲጠፋ መሆኑን እኔ ገና የተረዱ አይመስለኝም። ለምሳሌ የኢትዮጵያ መንግስት ከህዝቡ ጋር በሰላም ተግባብቶ ከኖረ በተለይ ደግሞ መለኮታዊው ጥበቃ ካለው እግዚአብሔራዊውን ስርዓት ከተከተለ ሊዘልቅ ይችላል። አለዚያ ግን ከህዝቡ ጋር አይጥና ድመት ወይም ሳትና ጭዶ ነው የሚኖር ከሆነ የጽዮናውያኑን አጀንዳ ብቻ እየተከተለ የሚሄድ ከሆነ ጽዮናውያን የምንላቸው ሌላ ፕላኔት ላይ ያሉ አይደሉም። በእነ IMF በእነ ዩናይትድ ኔሽንስ በእነማ በኩል እኛን የሚያተራምሱን አካላት ማለት ናቸው፣ የሚያደቁን አካላትና የእነሱን አጀንዳ ብቻ ተከትሎ የሚሄድ ከሆነ ይጠፋል መጨረሻ ላይ። ፕሮግራሙ እንደዛ ነው። ሰልፍ አናይሌቲንግ ነው የናሽናል ገቨርንመንትስ ወይንም አገራዊ መንግስታት አካሄድ። መጨረሻቸው እነሱ ስለማያስፈልጉም ይወገዱበት ፕሮግራም ነው የተጻፈላቸው ማለት ነው። እና በዛ መልክ ነው አንድ ዓለም አቀፍ ስርዓት እንዲመሰረት የሚፈልጉት ጽዮናውያኑ። ለዚያ ደግሞ ምንድነው እሱ ያሰቡት ያው የሰው ልጆችን መንጋዊ ባህሪ ማጥናትና ድንገት እነሱ መርጠው ለሚሾሟቸው ድንገቴ መሪዎች የሚለው ክፍል 42 ቢ ላይ የገለጽኩላችሁ አይነት ድንገት ታዋቂ የሚሆኑ ግለሰቦች ወደ መምራቱ ወደ ዙፋኑ ድንገት የሚመጡ ግለሰቦችን በመጠቀም እነሱን መርጠው የሚያስጠኗቸው መንጋዊ ባህሪያትን ነው። የሰው ልጆችን መንጋዊ ባህሪ፣ እንስሳዊ ባህሪ አለን። አይምሯችንን መጠቀም ስናቆም በመንፈስ መበልጸግ ሲያቅተን ምንገባበት ምንወርድበት እንስሳዊ ባህሪ አለን። ያንን ነው የሚያስጠኗቸውና ይሄ ምን እንደሆነ እዛ ክፍል ላይ ተዘርዝሯል። ለሰው ልጆች ያላቸው አመለካከት ጽዮናውያኑ በአብዛኛው መልካም አይደለም። አብዛኛውን ህዝብ እንደ እንስሳ ወይንም ከዛም ባስ ሲል እንደ አራዊት ነው የሚያዩት። ራሳቸውን ግን የተመረጡ አድርገው ነው የሚመለከቱት። the chosen people ይላሉ።
በዚህ ልዩነት እንዲቀጥል ለማድረግም እምነትና ልዕልና ያለው የሃይማኖት መንገድ እንዳይከተል እንደሚሰሩ ይሄንን ተናዘዋል ራሳቸውና ገንዘብ መር የሆነ ገንዘብ የሚመለክበት እግዚአብሔር ሳይሆን ገንዘብ የሚመለክበት አገርና ዓለም መፍጠር እንደሚፈልጉ ይሄን ሁሉ ዶክመንታቸው ውስጥ ገልጸዋል። ጽዮናውያን የተባሉበት ምክንያት እንደው ጽዮን እውነተኛይቱ የቅዱስ ዳዊት ከተማ በእመቤታችን የምትመሰለው በታቦተ ጽዮን የተመሰለችው ወይም ደግሞ ቤተክርስቲያን ጽዮን ትባላለች። አለያም ሰማያዊቷ ጽዮን የቃል ኪዳኗ ታቦት ራሱ ያለችበት ታቦት ዘዶር ያለችበት አዳራሽ ይሄን ለማመልከት አይደለም። ጽዮን ያሉት ራሳቸው እነ ስማዚያስ ከወደቁት መላእክት መካከል ራሱን ጽዮን ብሎ የሰየመ ስላለ ለሱ መታሰቢያነት ነውና ይሄ ነገር ወዴት ነው የሚወስደን? ወደ ብሪቲሽ ዛዮኒዝም ዓለምን ተቆጣጥረውት ያሉት የንጉሳውያን ቤተሰቦች ወደ እነሱ አካባቢ ነው የሚመራን። እነሱ ብቻ ናቸው ማለት አይደለም፣ ግን ወደ እነሱ አካባቢ ነው የሚመራን። የነሱ አጀንዳ አስፈጻሚ የሆኑ ደግሞ በየሀገራቱ አሉ። አንዴ ለሲአይኤ፣ አንዴ ለሞሳድ፣ አንዴ ለኬጂቢ፣ አንዴ ለምናምን የሚሰሩ የስለላ ድርጅቶች ጤነኛ አለው ብዬ አላስብም እውነቱን ለመናገር የትም ሀገር ይሁን እና በዚህ በባንዳነት መንፈስ ውስጥ ሆነው ሀገራቸውን የሚሸጡ በየሀገራቱ አሉ። ለነዚህ አካላት የሚሰሩ እነሱ የዘረጉት ሲስተም ይሄ ኢሉሚናቲያዊ ፍሪሜሰናዊ ሲስተም ነው። በጣም ጭምልቅልቅ ያለው ይሄ ዲፕ ፖለቲካል ዓለም እዛ ውስጥ ያለው ጉዳይ ነው እንግዲህ የጽዮናውያን ዓለም የሚባለው እንጂ ይሄ እውነተኛው የእስራኤል ዘነፍስ አይነት ጽዮናዊነትን በተመለከተ አይደለም። ጽዮን ሲሉ እነሱ የወደቁት መላእክትን አካሄድ ማለታቸው ነው። ይሄንን እንግዲህ ባለፉት ክፍሎች ተነጋግረናል። ዛሬ በክፍል 43 ኢኮኖሚያዊ አስተሳሰባቸውን ነው የምናየው። ከኢትዮጵያም ጋር አገናኝተን እናየዋለን። ግን የሚገርማችሁ ይሄ ለሌሎች ሀገራትም ያደጉ ብለን የምናስባቸውም ውስጥ የሚከተሏቸው ኢኮኖሚ አካሄዶችን ጭምር ነው የምናየው። በተለይ ግን ማድቀቅ ከሚፈለጉ ሀገራት መካከል በዋናነት አንዷ ኢትዮጵያ ናት። ጠላት ስላለባት ማለት ነው። ጠላትነቱ በአንድ አሜሪካዊና በአንድ ኢትዮጵያዊ መሃል አይደለም። ጠላትነቱ በኢትዮጵያውያን ቅዱሳን ኢትዮጵያውያን ባላቸውና በነበራቸው መለኮታዊ ቃል ኪዳን በዚያና በወደቁት መላእክት መካከል ነው። በሴቲቱ ዘሮችና በዘንዶ ዘሮች መካከል ነው፣ ወይም በሴቲቱና በዘንዶ መሃል ነው። ስለዚህ በዚያ መልክ ስለሆነ ያንን እንግዲህ ከመንፈሳዊው አንግል እንደዛ ልናየው እንችላለን። በተግባር ግን እኛ ጋር ሲወርድ ምን ይመስላል የሚለውን ጽዮናውያን እንዴት አድርገው የዓለምን ኢኮኖሚና የእያንዳንዱን አገራት ኢኮኖሚ የኛንም ሀገር ኢኮኖሚ በተለየ ትኩረት በተለየ ጠላትነት በተለየ ጥርስ መንከስ ኢትዮጵያ ላይ የሚደረገውንም ነገር እዚሁ ዶክመንት ውስጥ ታገኙታላችሁ። ኢትዮጵያ በስም አልተጠቀሰችም፣ ግን አለ ሁሉም ነገር የሚሰራው ሁሉ። ስለዚህ ኢኮኖሚውን የተመለከቱ ክፍሎችን ብቻ ለዛሬ ያቀርብላችኋለሁ ማለት ነው። በቀጣይ ሳምንት ትምህርትና ሃይማኖት ላይ ያላቸውን ትኩረት እሱን ደግሞ እገልጽላችሁና አበቃለሁ ስለዚህ ዶክመንት ማለት ነው። ጽዮናውያን እንግዲህ በዓለማችን የኢኮኖሚውን ሁኔታ በጣም ነው የሚበጠብጡትና የሚያሾሩት። ሁሉም ሀገራት ላይ ያለው ህዝብ ኑሮ ተወደደ ብሎ እንዲያማረር ይፈልጋል። አንድ ጊዜ ያሳቀኝን ነገር ልንገራችሁ። አንዲት ማቃት ልጅ አለች አውሮፓ ውስጥ አንድ ሀገር ላይ የምትኖር አንድ ከተማ ላይ እና በስልክ እያወራን ወይ ብታይ ዘይት እንደ ጉድ ተወዷል እዚህ ስላት ወይ እዚህም ተወዷል አለችኝ። የዩክሬን እና የራሺያ ጦርነት የጀመረ ሰሞን ነውና ሳቅኩኝና ለምን መሰላችሁ ኑሮ ተወዷል የሚባል ነገር አውሮፓና አሜሪካ ላይ ለመስማት አይምሮአችን ሬዲ አልነበረም እስከ ቅርብ ጊዜያት አይደል። ሁሉ ጊዜ ነገሮች በሙሉ የተትረፈረፉ እንደው አንድ ሰው ትንሽ ነገር $50 ይዞ ሾፒንግ ማል ውስጥ ቢገባ የሚፈልጋቸውን ነገሮች ይዞ መውጣት የሚችልበት ያንን ነገር ነው እኛ የምናስታውሰው። እኔ እንኳን በቅርብ ጊዜ የማስታውሰው እንኳን አሜሪካ ለትምህርት ቆይታ በነበርኩበት ጊዜ በጣም በቃ መሰረታዊ ነገሮችን በቀላሉ $100 በምን ይዘን እንደምንወጣ ይሄን አስታውሳለሁ። አሁን ግን እንደዛ አይደለም ሲሉኝ ያው ገርሞኝ ነበርና ስለ ኑሮ ሁሉም እንዲጨነቅ ተደርጓል በዚህ ዘመን። በተለይ ግን የኛ ይከፋል። የኛ የታዳጊ ሀገሮች ከታዳጊ ሀገራትም ደግሞ የኛ የኢትዮጵያውያን እንዲከፋ ይፈልጋል። ምክንያቱም እነ ስማዚያስ ለብዙ ሺህ ዘመናት ነው ጥርስ የነከሱብን፣ ቀላል አይደለም። ከቅዱሳን ጋር እልህ አለባቸው። የነሱን ልጆች የነሱን የአስራት ሀገር መበቀል ይፈልጋሉ። ይሄን ቁም ነገር መርሳት የለባችሁ እና ሁሉም ህዝብ እንግዲህ ኑሮ እንዲወደድበት ኑሮ ልፋት እንዲሆንበት ለፍቶ ጠብ የሚልለት ነገር እንዳይኖር እንዲጨነቅ ይፈልጋሉ።
ይሄ መሰረታዊ ፍላጎታቸው ነው። ለዚህ ደግሞ በጣም የተወሳሰቡ የኢኮኖሚ ንድፈ ሐሳቦችን፣ ቀመሮችን፣ ይሄ ስታቲስቲክሱን ምናምኑን ቲዮሪውን በወኪሎቻቸው አማካኝነት፣ በአማካሪዎቻቸው፣ በባለሙያዎቻቸው አማካኝነት ይፈጥራሉ። የተካኑበት ነው ከጥንት ጀምሮ። ግባቸው ምንድነው ካልን እንግዲህ ዶክመንታቸው ላይ የገለጹት ግብ ምንም ስላልዋሹ እኔ በጣም አመስግኛቸዋለሁ። ዋና ግባቸው ሁሉንም ጠቅልለው በሐሳዊው መሲህ ስር ማስገባት ነው። ኪንግ ዴስፖት ኦፍ ዘ ብለድ ኦፍ ዛዮን ብለው ነው የጠሩት። የሚገርማችሁ ነገር ዶክመንታቸው ላይ ከጽዮን የተቀዳ ደም ያለው የዳዊት ዘር የሆነ ጽዮናዊ አምባገነን ንጉስ። በእርግጥ እነሱ የዳዊት ዘር ሲሉ ከይሁዳ ነገድ ማለታቸው ነው፣ ግን ትንቢቶች የሚያመለክቱት ከዳን ነገድ እንደሚወለድ ነው ሐሳዊ መሲህ። ዞሮ ዞሮ እነሱ ያው እንግዲህ መዋሸት ልማዳቸው ነው፣ ራሳቸውን ሰቅሎ ማውራት ልማዳቸው ነው። አይሁድ ነን ብለው ዋሽተዋል። ከአይሁዶች ወገንም ጽንፈኞች አባላት አግኝተው ሊሆን ይችላል። ዞሮ ዞሮ ግን ስለ ሐሳዊ መሲህ ነው እያወሩ ያለውና ይሄ የጽዮን ንጉስ የምንለውን የመጨረሻውን ኪንግ ዴስፖት እጅግ አምባገነን ስልጣኑ ገደብ የሌለው አንድ የዓለም መሪ በሱ እጅ ስር ሁሉን ነገር ጠቅልሎ ለማስገባት ነው አላማችን ብለው ቁልጭ አድርገው ጽፈውታል። እንግዲህ እውነተኛው ንጉሰ ጽዮን ክርስቶስ ነው። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ተብሎ በቅዱስ ዳዊት አንደበት በመዝሙር የተነገረው ስለ ክርስቶስ ነው። እኛ የምናውቀው ንጉሰ ጽዮን ክርስቶስ ነው። ያንን እንግዲህ በክርስቶስ አምሳል የሱን ማዕረግ ወስዶ ሊሾም የሚፈልግ የሱን ስም የያዘ ሐሰተኛ ክርስቶስ እሱን ለማንገስ ነው ማለት ነው ይሄ ሁሉ ሩጫ። ይህን የመጨረሻ ግብ ለማሳካት ደረጃ በደረጃ ሊያሳኳቸው የሚፈልጉ ደግሞ ትናንሽ ግቦች አሉ አይደለ? እንግዲህ ዋናው ኤም አለ፣ ከዛ በኋላ ደግሞ ትንንሽ ጎሎች ጎል 1 ጎል 2 እየተባለ ደግሞ አለ። በእርግጥ እነሱ ጎል 1 ጎል 2 እያሉ አልጻፉትም። ዶክመንታቸው ትንሽ ዲስኦርጋናይዝድ ነው። እኔ በዛ መልክ ሳወጣው ግን ምን ይሰጣል መሰላችሁ? ለምሳሌ ከመካከለኛ ግቦቻቸው መካከል አንዱ በመጀመሪያ ደረጃ ይላሉ ሁሉንም ህዝብ ከሀገራዊ ማንነቱና ሀገሩን በእምነት መነጽር ከማየት ከዚህ መላቀቅ አለበት ብለው ያስባሉ። በዶክመንታቸው ላይ መፍጠር የሚፈልጉት ምን አይነት ማህበረሰብ ምን አይነት ቦታ እንደሆነ ሲገልጹ ምንድነው ያሉት? where the feeling towards faith and country are obliterated by cosmopolitan convictions ብለው ነው የገለጹት። ማለትም ለሀገርና ለሃይማኖት ያለው ስሜት እንዲጠፋ የተደረገበትና በዓለም አቀፋዊነትና በብዝሃነት ላይ ብቻ ያተኮረ ኢንተርናሽናሊዝም ፕሉራሊዝም ላይ ብቻ ያተኮረ አስተሳሰብ ያለው ትውልድ እንዲፈጠር ማድረግ። ይሄንን ነው እንደ አንድ ወደ ሐሳዊው መሲህ መዳረሻ ግብ ብለው የያዙት የገለጹት ይሄንን ነው። በነገራችን ላይ ግሎባሊስቶቹ ግሎባላይዜሽን ከሚለው ቃል በተጨማሪ ግሎካላይዜሽን ብለው የፈጠሩትም ቃል አለ እና ይሄንን ሂደት በዛ ቃል ነው የሚጠሩት። ምን ማለት ነው ግሎካላይዜሽን ካላችሁ? ሀገር ሳይሆን በአንድ ሰፈር ወይም በአንድ መንደር ደረጃ ያለ ማህበረሰብ ከግሎባል ሐሳቦችና ምርቶች ጋር ቀጥታ የሚጋፈጥበት ማለት ነው። በጣም ሎካል ብላችሁ የምታስቡት ለምሳሌ በቃ እዚህ ጋር ሰበታ ወይንም ሱሉልታ ብላችሁ አስቡ። በመሃል ላይ ያሉ አለ አይደለ? በጣምም ያልተገለሉ ከዓለም በጣምም ደግሞ ወደ ከተማው ህይወት ያልተቀላቀሉ ወይንም አንድ በጣም ገጠር ውስጥ ያለ መንደር ልትወስዱ ትችላላችሁ። እዚህ ጋር ያለው ቀጥታ ከአንድ ግሎባል ከሆነ ድርጅት ጋር በሆነ ኢንተርኔት በኩል በሆነ ድርጅት በኩል በቀጥታ የዛ ሐሳብ ገዢ እንዲሆን ማድረግ። እዚህ ጋር የኢትዮጵያ መንግስት የሚባል አካል ኖረ አልኖረ፣ የክልል መንግስት የሚባል ነገር ኖረ አልኖረ፣ ቀበሌ የሚባል ነገር ኖረ አልኖረ፣ ወይም ደግሞ ባህላዊ ተቋማት እድር፣ እቁብ ወይም ሃይማኖት ተቋማት ቤተክርስቲያን ምናምን መስጊድ፣ እነዚህ በሙሉ መሃል ላይ ሳይገቡ ሌላው ቀርቶ ወላጅ እንኳን ወይም ትምህርት ቤት እንኳን እንደ ኦቶሪቲ የማይቆጠርበት ቀጥታ ከኮርፖሬቶቹ ጋር ከዓለም አቀፍ ፖለቲከኞች ጋር ከዓለም አቀፍ ኤክስፐርቶች ጋር ከዓለም አቀፍ አክቲቪስቶች ጋር ወይንም ከዓለም አቀፍ ሰባኪዎች ጋር በቃ ከነሱ ጋር ቀጥታ የሚያወራበት ይሄንን ነው ግሎካላይዜሽን የሚሉትና ከመሃል ላይ ናሽናል የሆኑ ነገሮች በሙሉ ይጠፋሉ ማለት ነው። ይሄንን ነው መፍጠር የሚፈልጉት። በዓለም ላይ ከሚተራመሰው ከዚህ ሁሉ ከምርቱም ይሁን የሐሳብ ምርት አለ፣ የእቃ ምርት አለ፣ ሰርቪስ አለ። ይሄንን ሁሉ የሚጠቅመውና ማይጠቅመውን ፊልተር የሚያደርግለት አገራዊ አካል አይኖርም ማለት ነው። የሚያጣራው ከለላ የለውም ማለት ነው።
በእምነትም ረገድ ሀገሩን ከራሱ ሃይማኖታዊ እሳቤ ጋር አሰናስሎ ማየት አይችልም ማለት ነው። ማለት አሁን የኢትዮጵያ ናሽናል ገቨርንመንት ወይም የኢትዮጵያ ናሽናል አይደንቲቲ የሚባል ነገር አያውቅም። ይሄንን አሁን በደንብ ኤክስፕሎር ያደረኩት የራሴ ዲሰርቴሽን ላይ መመረቂያ ጽሁፌ ላይ ነው። ይሄ ኮንሴፕት በጣም ገርሞኝ አንቲ ኢትዮጵያኒዝም ስለሆነ ማለት ነው በራሱ አሁን ኢትዮጵያን በእምነት አይን ማየት አይችልም ማለት ነው። ለዛ ነው ፊሊንግ ፎር ካንትሪ ኤንድ ፊሊንግ ፎር ፌይት ሁለቱ አብረው ይሄዳሉ። እምነትና አገራዊ ስሜት ሁለቱ የጠፉበትን ዓለም መመስረት ነው የምንፈልገው ነው ያሉት። እንግዲህ ምንድነው ጥቅሙ ይሄ ብትሉ ኦቶሪቲ ነው የሚያሳጣው። የእግዚአብሔርን ኦቶሪቲ ከዛ ሰው አይምሮ ውስጥ መንጭቆ ያወጣዋል። አሁን ለምሳሌ በቀድሞ ዘመን ነገስታት አክሱም ጽዮን ላይ ሲቀቡ እንዴት ነው የሚያስቡት? በጌታና በእመቤታችን ፊት ቃለ መሐላ ለህዝቡ እንደሰጡ ነው የሚቆጥሩት። ለህዝቡ ቃል ይገባሉ። ዋናው ኦቶሪቲ ያን ቃል ለመጠበቃቸው የሚዳኛቸው ራሱ እግዚአብሔር ነው ማለት ነው። ራሱ ኢየሱስ ክርስቶስ ንጉሠ ጽዮን የተባለው ነው ማለት ነው። በአክሱም ጽዮን ፊት ነው የሚቆሙት። ራሷ እመቤታችን ናት የምትፈርዳቸው ማለት ነው። አልቲሜት ኦቶሪቲ የመጨረሻው ባለስልጣን እግዚአብሔር ነው፣ ክርስቶስ ነው ብለው ነው በዛ ፊት ቆመው ቃል የሚገቡት። አሁን በዚህ አይን ሀገሪቱን ማየት ካቃተው ይህ ትውልድ እንግዲህ ቢያንስ ስለ ክርስቲያኑ ትውልድ ልናገርና ይህ ትውልድ በዛ አይን ማየት ካቃተውና ስለ ግሎባል ነገሮች ብቻ የሚያስብ ከሆነ ግሎባሉ ቆየ በወደቁት መላእክት አሰራር ስር ከወደቀ። ስለዚህ እውነተኛውን ንጉሠ ጽዮንን ይተውና ወደ ሐሰተኛው ንጉሠ ጽዮን ወደ እነሱ ስርዓት ወደ ሐሳዊው መሲህ ስርዓት ይገባላቸዋል ማለት ነው። እና ሌሎችም ሎካል የሆኑ የጎሳ መሪዎችም በሉት በሌሎች የአፍሪካ ሀገራት ወይም በሌሎች ታዳጊ ሀገራት ያሉ ኦቶሪቲዎች ተዳክመው ወደ ሐሳዊው መሲህ እንዲመጡ ያንን ነው የሚፈልጉትና ይሄ እንግዲህ የመጨረሻው ግብ ነው። በነገራችን ላይ አንድ ቪዲዮ ሰርቻለሁ። ኢየሱስ ክርስቶስ የኢትዮጵያውያን ንጉስ ነው የሚል ርዕስ ያለው የዛሬ ዓመት ለትንሳኤ የሰራሁት ቪዲዮ አለ። በደንብ ብታዳምጡት ደስ ይለኛል። ስለ ጽዮናውያን በእርግጥ እዛ ላይ አላወራሁም። ያንን አንዳንድ ሰዎች ንጉሳችን ነው ብለን ተቀበለ ነው ቢሆንም ይሄ ሁሉ ጣጣ ውስጥ መች እንገባ ነበር ምናምን እንደዚህ የሚል ነገር አለ። ግን ከማመን ነው የሚጀምረው፣ ከመቀበል ነው የሚጀምረው። ነገሮች እንዲስተካከል ከፈለግን እርሱ እንዲነክስብን ካልፈለግን ሐሳዊው መሲህ ይነክስብናል። ግድ ነው። ስርዓቱ ያ ነው። ሁለት መንገድ ብቻ ነው ያለው። ወይ ክርስቶስ ይነክስበታል አንድን ሀገር፣ አንድን ህዝብ፣ አንድን ግለሰብ፣ ወይ ሐሳዊው መሲህ ይነክስበታል። ከሁለት አንዱ፣ ሌላ ነገር የለምና የትኛውን ሊያነክሱብን እንደሚፈልጉ በግልጽ ነግረውናል ጽዮናውያኑ ማለት ነው። ወደዚያ ለመገስገስ በኢኮኖሚው ዘርፍ ምንድነው ሊሰሩ ያሰቡት ወይም የገለጹት? የዓለም ሀብት በሙሉ ተጠቅልሎ ወደ እነሱ እጅ እንዲገባ ይፈልጋሉ። ያ ማለት ምንድነው? ለምሳሌ የዓለም ሀብት በሙሉ ተጠቅልሎ እነሱ ያሉት እንግዲህ እንግሊዝ ውስጥ ወይ አውሮፓ ውስጥ ወይ አሜሪካ ውስጥ ከሆነ ተጠቅልሎ መሬቱም ሪሶርሱም ምኑም አሜሪካ ይሄዳል በአካል ማለት አይደለም። ግን እዛው ባለበት ሆኖ እነሱ በዘረጉትና ለነርሱ ብቻ ታዛዥ በሆነ የእዝ ሰንሰለት ተጠፍንጎ ይታሰራል ማለት ነው። ማሰር የሚለውን ቃል ራሳቸው በዶክመንት ውስጥ ተጠቅመውታል። በደንብ ተብትቦ ማሰር። በዚህ መልክ የሚፈልጉትን ነገር በሙሉ በአንድ ሱፐር ገቨርንመንት በአንድ መሪ እግር ስር በሐሳዊ መሲህ ስር ማስቀመጥ ይችላሉ ማለት ነው። ይህ እንዲሆን እንግዲህ ቀጣዩ ግብ ምንድነው? አብዛኛው የዓለማችን ህዝብ እነርሱ ካሉባቸው ሀገራት ውጪ ያለውን ማለት እነሱ የሚፈልጓቸው መናገሻ ቦታዎች አሏቸው። እነ እንግሊዝ፣ እነ ኒውዮርክ፣ እነ ዋሽንግተን ዲሲ፣ እነ ስዊዘርላንድ ይመስሉኛል። እንግዲህ ሌላ ማን አለ? እነዚህ ዋና የራሳቸው መቀመጫ የሆኑ ሀገራትና ህዝቦችን ትተው ሌላው ግን በጠቅላላ ማለትም ጎይም ስቴት የሚሏቸው በሙሉ ውስጥ ያለው ህዝብ መደህየት አለበት የሚል ግብ አላቸው። ቅስሙ መሰበር አለበት። የዕለት እንጀራውን ፍለጋ ወደ እነርሱ የሚያማትርና ሙሉ ለሙሉ እግራቸው ስር የወደቀ መሆን አለበት። ይህን ግልጽ አድርገው ጽፈዋል ደጋግመው። ያውም ከዕለት ገቢው በቀር ከዕለት ጉርሱ በቀር ሌላ ሀብት፣ ርስት፣ ጉልት፣ ተቀማጭ ምናምን የሚባል ነገር የሌለው ጭሰኛ ወዛደር በቃ እንደዛ እንዲሆን ነው የሚፈልጉት። ዌጅድ ፒፕል፣ ወርኪንግ ክላስ፣ ፕሌብስ እያሉ የገለጹት ማለት ነው። ስለዚህ ማደህየት ትልቁ ግባቸው ነው። እኔ አሁን አሜሪካ በነበርኩበት ጊዜ አንድ ማስታውሰው ነገር አለ። በሰዓት $7 ወይም $8 ከዛ ያላለፈ ሚኒመም ዌጅ የሚባለው ያ ነውና ያቺን ያህል እየተከፈላቸው ነው ትንንሽ ስራዎችን የሚሰሩት። ጽዳት ሊሆን ይችላል ወይም ሌሎች ነገሮች ሊሆኑ ይችላሉ። ከዚህ ያነሰ ክፍያ የለም። እንግዲህ በግለሰብ ደረጃ ሰዎች ተደራድረው ደግሞ እንዲሁ በግላቸው ካልሆነ
ከዚህ ያነሰ ክፍያ የለምና እቺን የምታህል ክፍያ እየተከፈለው የሚሰራ ሰው ለምሳሌ ከዚህ ከኢትዮጵያ ሄዳ አንድ ስደተኛ ሊሆን ይችላል የሚሰራ ሰው ህልሙ ፕሮፌሽናል ሆኖ ፕሮፌሽናል ተከፋይ መሆን ነው። እቺ የዕለት ምግብ መሸፈኛ ናት፣ የወዛደር ኑሮ ናት፣ የቀን ሰራተኛ እንደማለት ነው። ከቻለ ትምህርት ተምሮ ፕሮፌሽናል ደሞዝተኛ ሆኖ በሰዓት $15 በሰዓት $17 በሰዓት $20 በሚለው ተመን በአመት ደግሞ ከተቻለ ወደ 6 ዲጂት ፊገር እያደገ መምጣት ይሄ ነው ህልሙ። እሱ ባይሳካለት ደግሞ ቢያንስ ልጆቹ ተምረው ያ እንዲሳካላቸው ይፈልጋል። ጽዮናውያኑ የሚፈልጉት ግን የዓለም ህዝብ በሙሉ የወዛደር ያቺ በሰዓት $6 የምትከፈለው አለች አይደል? የዛ አይነት ሰራተኛ ማድረግ ነው። ያ ሰው አይምሮ ምጡቅም ይሁን ለትምህርት ፖቴንሻል ያለውም ይሁን ወይም ደግሞ በጣም አይምሮ ይሄን ያህልም ለትምህርት ክፍት ያልሆነ የጉልበት ስራ ብቻ መስራት የሚችልም ይሁን ማንም ይሁን ሁሉንም ዝርጥጥ አድርጎ ጭሰኛ ማድረግ ማለት ነው። ለሙያዊው ነገርማ እነሱ አሉ ምን ጨነቃቸውና ወደዛ ማምጣት እንደሚፈልጉ ነው እንግዲህ ግልጽ አድርገው የጻፉት ማለት ነው። ያለምን ህዝብ አብዛኛውን ህዝብ ጥቂቶቹ ለነሱ የሚሰሩላቸውን ብቻ በተለየ መብት ያኖራሉ። ከዛ ውጪ ሌላ ነገር አይኖርም ማለት ነው በእነሱ ዓለም። ሌላው ከዚህ ጋር ተያይዞ እኔ በጣም የደነቀኝ በግልጽ የጻፉት አንድ ሐሳብ አለ። ምን አሉ መሰላችሁ? ድሮ አሉ the aristocratic class ማለትም በየሀገራቱ ያለው ነገስታትን በሉት ልዑላን፣ መሳፍንት፣ የመሬት ባላባቶች ህዝቡን በሚያስተዳድሩበት ጊዜ የአውሮፓዎቹን ጨምሮ ድሮ የነበሩትን እንግዲህ በዳርክ ኤጅም የነበረው ዘመን የሚሆኑ ወይም ቀደም ብሎ ከ200 ዓመታት በፊት የነበሩት የሚሆኑ የኛዎቹንም ሀገር ባላባቶች ፊውዳል የሚባለውንም ብላችሁ ልትወስዱት ትችላላችሁ። ህዝቡን በሚያስተዳድሩበት ጊዜ የፈለገ ግብር ቢያስከፍሉት የፈለገ በእርሱ ጉልበት ቢጠቀሙ ቢያንስ አሉ በልቶ እንዲያድር ይፈልጉ ነበረ። ንቁ እንዲሆን፣ አካሉ ጠንካራ እንዲሆን፣ ጤናማ እንዲሆን፣ እንዲዋለድና እንዲበዛ ይፈልጉ ነበር። ምክንያቱም እርሱ ከሌለ እነርሱም እንደሌሉ ያውቃሉ። እኛ ግን አሉ ጽዮናውያን ምን ፈልገው እንዲኮሰምን፣ እንዳይበላ፣ እንዲርበው፣ እንዲደቅ፣ እንዲቀነጭር እና ቁጥሩ እያነሰ እንዲመጣ ነው ምን ፈልገው ብለው ቁልጭ አድርገው ጽፈዋል። አይገርማችሁ? ምክንያቱም ከዚህ ከደሃ ማህበረሰብ ምን በዘብዘው ለኛ ምንም የሚያስፈልገን ነገር የለም፣ ሁሉንም በቁጥጥራችን ስር እያስገባ ነው ብለዋል። ለነገሩ እነሱ አይበሉ አይጠጡ ስንት ዘመን ይኖሩ የወደቁት መላእክት ናቸውና ከበሉም የሚበሉት የኛኑ ስጋ የሚጠጡትም የኛኑ ደም እኛኑ ነው በአይናቸው እየወጉ እንደ ቡዳ የሚበሉን እንጂ እኛ ገና ሰርተን አምርተን የምንሰጣቸውን ስንዴና ጤፍና አትክልት እሱን አይፈልጉም። ሰይጣናዊ አካላት ስለሆኑ ማለት ነው። አርቀን እንዳናስባቸው እዚህኛ መሀልም ሊኖሩ ይችላሉ አሉም ደግሞ። ስለዚህ እኛ ጠነከርን አልጠነከርን፣ ጤነኛ ሆን አልሆን፣ በዛን ተባዛን አልተባዛን፣ ደቀቅን ምንም ምናቸውም አይደለም። እንድናመልካቸው ነው የሚፈልጉት እንጂ እንድንረዳቸው አይደለም። አብረን የምንኖር ጊቭ ኤንድ ቴክ ላይ የተመሰረተ ሰጥቶ መቀበል መርህ ላይ የተመሰረተ ዊን ዊን ሲቹዌሽን ውስጥ የምንኖር አካላት አይደለንም እኛና እነሱ። ስለዚህ ምን ኮሰምንበትን፣ ምን ገረጣበትን፣ ማንዋለድበትን፣ ምን ደቅበትን፣ ቁጥራችን የሚያንስበትን፣ ምን ፈዝበትን ይሄን ነው የሚፈልጉት ማለት ነው። ዝርዝር ስልቶቻቸው በኢኮኖሚው በኩል ምንድነው? አንደኛ ለመሪዎች ለድንገቴ መሪዎችና ለመሰሎቻቸው የሚሰጡት የቤት ስራ አለ። ያ ምንድነው? የዚያች ሀገር እነሱ ያስተዳድሯት ያለው ያ ድንገቴ መሪ ያስተዳድራት ያለችው ሀገር ሀብት ጠቅላላ ወደ ጽዮናውያኑ ከመግባቱ በፊት በቅድሚያ በመንግስት እጅ ስር ተጠቃሎ መግባት እንዳለበት ያምናሉ። ስለዚህ ያ መንግስት በህዝቡ ላይ የሚያስጨንቅ የኢኮኖሚ ህግጋትን እያወጣ ይበዘብዘዋል ማለት ነው። የራሱን ህዝብ ይበዘብዛል፣ የራሱን ህዝብ ያዳክማል፣ የራሱን ህዝብ ይዘርፋል፣ ወደ ራሱ ወደ መንግስት ካዝና ያከማቻል። ያ እንዲሆን ይፈልጋሉ። ስለዚህ ይላሉ ሀብትን በመውረስ ስልጣኑን ማጠናከር አለበት መንግስት ይላሉ። ሀብት ወረስ የተለያየ ሰበብ እየፈጠርክ ለምሳሌ በደርግ ጊዜ መሬት መውረስ ለጊዜው ፍትሃዊ ይመስል ነበረ ይመስለኛል። በታሪክ ነው ማነብ፣ በደርግ ዘመን አልነበርኩም። ለድሆች የተወሰነ ነገር ያው እንግዲህ በጣም ሰፊ መሬት ከያዙትና እየተጠቀሙት ካልሆኑት እየተወሰደ ድሆች እንዲሰሩበት ተደርጓል።
ለጊዜው ፍትሃዊ ዓላማ ያለው ይመስላል ወይም ይመስል ነበር። ዋናው ዓላማ ግን ስለ ሀገሪቱ ደሃም ይሁን ስለ ሀገሪቱ ሀብታምም ይሁን ስለማንም የማያስቡ ስግብግቦች እጅ ላይ መሬት እንዲወድቅ ማድረግ ነው። የሀገር ውስጥ ግሪዲ የሆኑ ኔትወርኮችም ይሁኑ የባዕዳን ኢንቨስተር ነን እያሉ የሚመጡም ይሁኑ በእነሱ እጅ ለማስገባት ነው። ከሀገሬው ነጥቆ የሀገሬው ባላባትም ይሁን የሀገሬው ጭሰኛ ሁለቱም እንዳይጠቀሙበት ማድረግ ማለት ነው። ሎንግ ተርም ዓላማው ያ ነው። እና እነዚህ ደግሞ ግሪዲ የተባሉት ገንዘብ የጠማቸው ወደ ዓለም አቀፉም እየሄደ የሚመጣ ይመስለኛል። እነዚህ አካላት ደግሞ ከጽዮናውያኑ ጋር ትስስር ያላቸው ስለ ሀገሩ ሰው ግድ የሌላቸው እንደዛ እንዲሆኑ ነው የሚፈልገውና ከነርሱ ጋር የሚሰሩ ሀብታሞች የዛ እድል ተጠቃሚ እንዲሆኑ ማለት ነው። ከመሬት ውጭም ያለ ሀብት ቢሆን መንግስት የተለያየ ህግ እየደነገገ የተለያየ ሰበብ እየፈጠረ መውረስ ወደ ራሱ ማስገባት። ይሄ ነው እንግዲህ አንድ ማዳከሚያ ዘዴ ብለው ለመሪዎች ያስቀመጡት። ሌላው መሪውን ወይ የነርሱ ወኪል በሆነ አማካሪ መክበብ አሊያ ደግሞ ከዚሁ ከራሱ ሀገር ከሆነ ደግሞ እና የነርሱ ወኪል ካልሆኑ የራሱ የዛው ሀገር የተማሩ ሰዎች ከሆኑ ከቲዮሪ በቀር ሌላ ነገር የማያውቁ ስለ ፖለቲካና ስለ ታሪክ ምንም ግንዛቤ የሌላቸው በታሪክ የሆነ ነገር ተተግብሮ ምን ተከስቶ እንደነበረ ቁጭ ብለው ያልተማሩ አሁን በእነሱ ዘመን ይሄን ተግብሩ ሲባሉ ተግብረው ከዛ በኋላ ውጤቱን እንኳን በትክክል መገምገም የማይችሉ ይሄን ነገር ማድረጋችን ትክክል ነበር ወይስ አይደለም ብሎ መገምገም እንኳን የማይችሉ በቲዮሪ ብቻ የሚመሩ ምሁራን እነሱን ነው እንደ አማካሪ እንዲጠቀም የሚፈልጉት እንጂ የጽዮናውያንን ሴራ የሚያውቅ የግሎባሊስቶችን አካሄድ የሚያውቅ ሰው በአማካሪነት ለመሪው ለድንገቴ መሪው እንዲሾም አይፈልጉም። እንደዛ ከሆነ የኢኮኖሚ ፖሊሲ ላይ ችግር ይመጣል ማለት ነው። ሌላው ድንገቴው መሪ ወይም መሪዎች ጽዮናውያኑ የሰጡትን አጀንዳ የሚቀናቀን አካል ከተነሳበት ግለሰብም ይሁን ወይንም ቡድን አሰቃቂ ነገር እንዲደርስበት በማድረግ ህዝቡን በተዘዋዋሪ ማስፈራራትና ጸጥለጥ ማድረግ እንዳለበት ይሄንንም መመሪያ ጽዮናውያኑ ይሰጣሉ ማለት ነው ለድንገቴ መሪዎች። ያ ማለት ማስገደል ከሆነ ማስገደል፣ በጣም መጥፎ ነገር እንዲደርስበት ማድረግ፣ ማሳሰር፣ ማሰቃየት እና ሌላው ሆረር እንዲይዘው እንዲጨነቅ እንዲፈራ ማድረግ ማለት ነው። ይሄ እንግዲህ መሪዎቹ ለዚህ ለኢኮኖሚው ለግሎባሊስት ኢኮኖሚው ዓላማ መወጣት ያለባቸው ብለው የጠቃቀሷቸው ነገሮች ናቸው። እነዚህ ብቻ አይደሉም፣ ያው ይበቃሉ በሐሳብ ደረጃ ሼር ለማድረግ ብዬ ነው። የመገናኛ ብዙሃን ሚና ደግሞ መሆን ያለበት ብለው የሚያስቡት የህዝቡን የኢኮኖሚ ብሶት ማስተጋባትና ህዝቡ ሆድ እንዲብሰው ማድረግ። ከዚያ በኋላ አያይዘው ምንድነው የሚያወሩት? ችግሩ ከተወራ በኋላ ብቸኛው መፍትሄ የጽዮናውያኑ ወኪሎች የአይኤምኤፍ ሊሆኑ ይችላሉ፣ የኢኮኖሚክ ኮሚሽን ፎር አፍሪካ ምናምን እዛ ውስጥ ያሉ ኤጀንቶቻቸው ሊሆኑ ይችላሉ፣ ወይም ሌሎች ሀገር አቀፍ የሆኑ ድርጅቶች ላይ ያሉ ሎካል የሆኑ ግን የነሱ ወኪል የሆኑ የነሱ ተቀጣሪ የሆኑ እነሱ የሚሰጧቸው አቅጣጫ ያንን እነሱ የሰጡትን አቅጣጫ መከተል ህዝቡ ላወራው ችግር መፍትሄ እንደሆነ አድርጎ ማቅረብ የመገናኛ ብዙሃን የመጀመሪያው ሚናቸው። ሁለተኛው ሚናቸው መሆን ያለበት የሚሉት ደግሞ መወያያ መድረኮችን የሐሳብ ነጻነትን በማስተናገድ ስም ሁልጊዜ መከራከሪያ ብቻ ሆነው እንዲቀሩ ማድረግ። ለምሳሌ አንድ ጠቃሚ የኢኮኖሚ ሐሳብ ወይም የፖለቲካ ሐሳብ ወይም ሌላ ሐሳብ አንድ ሰው ቢያቀርብ የሱን ሐሳብ የሚያፈርስ ሐሳብ ያለውን ሰው ደግሞ በሌላ ጊዜ ጋብዞ ማክሸፍ፣ ማከራከር፣ ማከሻሸፍ። ዓላማው ምንድነው? አድማጩ ሰው ወይንም ህዝቡ በቃ አንድም የሚረባ ገዢ የሆነ ሐሳብ የለም ብሎ በክርክሮች ተሰላችቶ የራሴን ኑሮ ብቻ ልኑር ነኝ ምን እዚህ ውስጥ አይምሮዬን አናወዘኝ ብሎ እንዲወጣ ማድረግ፣ ፍራስትሬት እንዲያደርግ ማድረግ፣ እንዳይጥር ፐርሰናል ኢኒሺዬቲቭ እንዳይኖረው አይምሮው እንዳይጠቀም ጥያቄዎችን እንዳያነሳ የመፍትሄ ሐሳቦችን ስትራቴጂክ ፕላኖችን እንዳያወጣ እንዳይነጋገር ማድረግ ማለት ነው። ማሰላቸት፣ ማዳከም። እኔ ስለሆነ ነገር ባወራ የኔን ሐሳብ የሚቃረን ሰው ኢሚዲየትሊ እንዲያወራ ማድረግ ከተቻለ ወይ ሐሳቡ እኮ ገዢ ሐሳብ አይደለም ብዙ ተቃዋሚ ያለበት ተብሎ የኔን የሚሰማ የለም ማለት ነው። በቃ ማዳከም ሆን ተብሎ። በነገራችን ላይ እንዲህ አይነት ስልት የሚከተሉ በተለያዩ ጉዳዮች ላይ ሚዲያዎች አሉ። ዓላማቸው ማነታረክ የሆነ ምንድነው የሚመስለው? ግን የውይይት ባህልን ማዳበር ነው የሚመስለው፣ ግን ማዳከም ነው።
የማሰብን የግለሰብን ተነሳሽነት ማዳከምና ግራ ማጋባት። ለምሳሌ በሃይማኖት ቀላል ምሳሌ ልስጣችሁ። በዚህ ሳምንት ከአንድ ቤተ እምነት አንድ ፓስተር ወይንም ቄስ ወይንም ሼክ ይጋበዛል፣ ያወራል። በቀጣይ ክፍል ከሌላኛው ቤተ እምነት ደግሞ እንዲያወራ፣ በቀጣይ ደግሞ ከሌላኛው፣ በቀጣይ ደግሞ እንደዚህ እየተባለ አንዳንድ ጊዜ ደግሞ ፊት ለፊት አስቀምጦ መከራከር የአንድ ቤተ እምነትን ይዞ እዛ ላይ የተተከለ ያንን ቤተ እምነት ሊያሳድግ የሚችል የህዝቡን ግንዛቤ ከፍ ሊያደርግ የሚችል ሰፋፊ የሆኑ አገራዊ ሐሳቦችን እንዲያነሳ ማድረግ የሚችል የተተከለ አንድ ሐሳብ ላይ የተተከለ ነገር እንዳይኖር የዛን አይነት ሐሳብ ያለው ሰው ከሆነ ደግሞ የኔ ሐሳብ ብቻ ይደመጥ ነው እንደ የምትለው የሌሎችስ ሐሳብ ብሎ ማሸማቀቅ። ይሄ የጽዮናውያኑ ዘዴ ነው። ምንድነው እንደውም በጣም የሚያስቅ ቃል ነው የተጠቀሙት። እስኪ ደክማቸው ድረስ ይከራከሩ ነው የሚሉት። ማከሻሸፍ፣ የአንዱን ቃል በሌላኛው ማክሸፍ። እስኪ ደክማቸው ድረስ ይከራከሩ። እኛ ግን ከጥንት የያዝናትን ዓላማችንን አንለቅም። እያንዳንድሽ ሐሳዊ መሲስ የምትገቢበትን ስራ እለት እንሰራለን ይላሉ ማለት ነው። እንደዚህ አይነት ክርክሮችን ዲስትራክሽንስ ይሏቸዋል። ዲስትራክሽንስ በሚል ርዕስ ስር ነው እንደውም የጻፉት ራሱ ማለት ነው። ከዚህ ጋር ተያይዞ ከሚዲያውም ጋር ብቻ ሳይሆን ወይንም ከሚዲያውም ወጣ ብሎ ባህሉ ውስጥ ራሱ እርስ በርስ መዘራጠጥ እንዲሰፍን፣ ለምሳሌ እግዚአብሔርን የሚዳፈሩ ንግግሮች እንዲበዙ ሊሆን ይችላል። በቀልድ መልክም ይሁን በሐሳብ ነፃነት በኩል የሚመስልም ይሁን ወይም ወጣ ያለ የፍልስፍና ሐሳብ ምናምን በሚመስል በኩል ጋድሊ ኦቶሪቲ የሚባለውን ነገር መዘርጠጥ ማለት ነው። ያው እንግዲህ እኛ ችለን የምንዘረጥጠው ነው አይደለም የሱን ስልጣን፣ ግን በሰው አይምሮ ውስጥ ማጥፋት፣ ማናናቅ፣ ማቃለል ወይም ተፈጥሯዊ ህግጋት ላይ አፈንጋጭ ነገሮችን ማበረታታት። ኧረ ተው እንዲህ አይነት ነገር አታለማምዱት ሰውን፣ እንዲህ አይነት ነገር ይከልከል፣ እንዲህ አይነት ነገር አይሰራ ሲባል የሰው ነፃነት አትጋፉ ማለት ነው። እና እንግዲህ ክልከላ ከሌለ ቅጣት ከሌለ እኮ የሰው ልጅ ልቅ እየሆነ ይመጣል። እና ለምሳሌ ትምህርት ቤት ላይ እንበልና ገና ምንም የማያውቁ ገና እንደወጡት እንኳን በትክክል ያላወጡ ህፃናት ጾታዊ ግንኙነት ውስጥ ይገባሉ በአሁን ሰዓት። እና ገና 4ኛ ክፍል 5ኛ ክፍል ሆነው ትንሽ በዛች እድሜ ላይ ከፍ ሲሉ ይሄ ሚድል ስኩል የሚባለው ኤጅ ላይ ሲደርሱ ያረግዛሉ፣ ያስወርዳሉ፣ ምን ይላሉ፣ እየበዛ መጥቷል። እና ይሄ አብስቲነንስ ወይንም መታቀብ የሚባለው ነገር ማለትም እስከ ጋብቻ ድረስ መታቀብ፣ እንዲሁ በጓደኝነት ብቻ መቆየት፣ ምንም አይነት ሴክሹዋል ሪሌሽን ውስጥ አለመግባት የሚባለው ነገር መሳቂያ እየሆነ መጥቷል። እና አሁን ይሄንን ነገር ትምህርት ቤት ላይ ባካችሁ አስተምሩ ወይም ደግሞ እንደዚህ ቢባል ወላጆች መምህራን ሊቀበሉት ይችላሉ። ላይ ሄዳችሁ እንደ ፖሊሲ ግን ይሄንን ነገር ላሳምን ወይም ደግሞ ይከልከል ጥሩ አይደለም ብትሉ መሳቂያ ነው የምትሆኑት ወደ ላይ ከሄዳችሁ። ለምን እንግዲህ እነሱ የሚያስፈጽሙት አጀንዳ የትልልቅ ዶነር ኤጀንሲስ የሚባሉት እርዳታ የሚሰጡት ድጋፍ የሚሰጡት የእነሱን ዓላማ ነው የሚያንጸባርቁት። እነሱ ደግሞ ፍሪደም ወይንም ነፃነት በምትለው በኩል ሴክሹዋል ፍሪደም የሚባልም ነገር አስገብተውልናል። ስለዚህ የሰውን ነፃነት አትጋፉ ትባላላችሁ ማለት ነው። እኔ እንደዛ ተብያለሁ አንድ ጊዜ። ይሄማ የሰው ነፃነት መግፋት ነው አሉኝ። ትልልቅ ብላችሁ የምታስቧቸው ባለስልጣናት ማለት ነው እንደዛ ያሉት። ከመምህራን ጋር ብታወሩ ግን ትግባባላችሁ። ለምን እነሱ የማህበረሰቡ አካል ናቸው። ወደ ላይ ያሉት ግን የማህበረሰቡ አካል አድርገው ራሳቸውን ያያሉ ብዬ አላስብም። በሌላ አማካሪዎች እጅ ስር ነው ያሉት። እና እንዲህ አይነት ነገሮችን የመዘርጠጥ ሞራላዊ የሆኑ ነገሮች ሲነገሩ የነፃነት ክልከላ እንደሆኑ አድርጎ የማሰብና መረን እንዲሆን ትውልድ የመፈለግ ነገር አለ ማለት ነው። ይሄንን ሚዲያውም ራሱ እንዲያራግበው በተለያየ መንገድ እንዲያራግበው ማድረግ ይፈልጋል። የመከባበር ኮንሴፕቶች በሙሉ እንዲጠፉ። ለምሳሌ አንድ ሰው እኔ ታላቄን ማክበር አለብኝ በቃ በበርዝ ኦርደራችን ብቻ እኔ ከሷ በኋላ ወይ ከሱ በኋላ ስለተወለድኩ ብቻ ታላቄን ማክበር አለብኝ። ይሄ ምን ነው ታላቅሽ አይደለም እንደ ቢቆጣሽስ ልባል እችላለሁኝ ቤተሰብ ጋር ያደኩ። ወደ ውጭ ወጣ ስትሉ ግን ይሄማ ሃይራርኪካል ሶሳይቲ መገንባት ነው ምናምን ተብሎ ተቃውሞ ይደርስበታል። ምንድነው የሚፈልገው? መዘራጠጥን ባህል ማድረግ ማለት ነው። ግን ይላሉ ጽዮናውያኑ ቁርጥሽን እንንገርሽ አዳሜ ማለት ነው። ግን በነፃነት ስም ለጊዜው እንደዚህ መዘራጠጥ ልመዱልን እንጂ በኋላ የኛ መንግስት ስትገለጥ በመንግስታችን ስንመጣ
ያኔ ነፃነት የሚባለው ነገር በተግባር ሳይሆን ቃሉን እንኳን እንደማታውቁት ይሄንን ቃል እንገባላችኋለን ብለውናል። ከሰው ልጅ ቃላት መዝገበ ቃላት ውስጥ ራሱ ነፃነት የሚባል እስኪረሳ እንዳይኖር እስከ ማድረግ ድረስ የደረሰ ስርዓት ነው የምንገነባላችሁ። አስባችሁታል ምን አይነት እንደሆነ ይሄ ስርዓት? አሁን መረን ውጡ የሚሉን እንግዲህ በደንብ መረን እስክንወጣ ድረስ ነው። መረን ወተን እነሱ እጅ ስለምንገባ ማለት ነው። እና እውነተኛው ነፃነት በእግዚአብሔር ሕግ ውስጥ ነው ያለው። እቅዳቸውን እንግዲህ በዚህ መልክ ነው ያስቀመጡት ማለት ነው። ድምጼ ትንሽ ሊረብሻችሁ ይችላል። ጉንፋን ስለያዘኝ ነው እንግዲህ ይቅርታ አድርጉልኝ። በእርግጥ እየተወኝ ነው ግን ድምጼን በደንብ አልለቀቀኝም። ይቅርታ። በኢኮኖሚያዊ አካሄዶች ላይ በዝርዝር የነደፏቸው ስልቶች ደግሞ አሉ። እስካሁንም በእርግጥ ስልቶችንም ግቦችንም እያቀላቀለን ያየ ነው። አሁን ደግሞ በደንብ ስልቶቹ ታዲያ እንዴት ነው ወደዚህ ወደ ደቀቀ ኢኮኖሚ ሰዎችን የምናስገባው አገራትን የምናስገባው ሲባል አንዱ ጦርነትን እንደ ስልት መጠቀም ነው። በተለይ የእርስ በርስ ጦርነትን ወይንም ከጎረቤት ሀገራት ጋር የሚካሄድ ጦርነትን። ለምሳሌ ያቺ ሀገር ወይንም የዚያች ሀገር መንግስት ወደ ጽዮናውያኑ ዓለም አቀፍ አሰራር አልገባ ብሎ ያስቸገረበት የሆነ ነገር ሊኖር ይችላል። ሜይቢ እንግዲህ የኢትዮጵያ መንግስት ለረጅም ጊዜ እምቢ ብሎ ነበር የሚል ነገር ሰምቻለሁ። የዶላር ዋጋን IMF በሚፈልገው መልኩ የብር ዋጋን ከዶላር አንፃር ማጋሸብ ትንሽ ቆንጥጦ ይዞ ነበር የኢትዮጵያ መንግስት የሚባል ነገር ሰምቻለሁ። እንግዲህ በዛ ድርቅና ይቀጥላለው ካለ በጽዮናውያኑ አስተሳሰብ መሰረት ማለት ነው ከጎረቤት ሀገር ጋር በቀላሉ ጦርነት በመቀስቀስ ማሽመድመድና ማስደንገጥ። ከዛ እሱ ብቻ ሳይሆን ያኛው ጎረቤት ሀገርም በዚህ ጽዮናውያኑ ወይንም ዓለም አቀፍ ድርጅቶች ባሰመሩለት መስመር ሳይወድ በግድ ይገባል። አይ እኛ ጦርነት ውስጥ አንገባም ብለው ሁለቱ ጎረቤት ሀገራማቾች ከተባበሩ ደግሞ ቀጠናዊ ጦርነት አስነስቶ ሌላ ከነሱ ጠንከር ያለ ሌላ አካል በጦርነት ውስጥ እንዲገባ ማድረግ ወይም የሽብር ጥቃቶችን እዚህም እዛም በመፈጸም ማስደንገጥ። ማንን ነው የሚያስደነግጡት? መንግስትንና ኔትወርኩን ማለት ነው። ስለዚህ እሺ በራሴ አይምሮ አልመራም እናንተ ያላችሁኝን ብቻ አደርጋለሁ ወደሚል ፍርሃት እንዲገባ ያደርጉታል ማለት ነው። ይሄንን ነው እንግዲህ አንድ ስልት ብለው ያዙት። ሌላው ደግሞ አሪስቶክራቲክ ክላሱን አስወግደናል በአብዮቶች አሉ። አሪስቶክራቲክ ማለት የንጉሳዊ ስርዓት የሚባሉ ዘውዳዊ ስርዓት የሚባሉ ነገሮችን ከየሀገራቱ አጥፍተናል፣ ለኛ ብቻ ቀርቷል። በመቀጠል ደግሞ ምሁራንንና አዋቂዎችን ከስራ ውጪ እናደርጋቸዋለን። ምሁራን በዘመናዊ መልክ የተማሩ ሰዎች ሊሆኑ ይችላሉ እንደኔ አይነት ሰዎች። አዋቂዎች ምንላቸው ደግሞ በባህላዊ መልክ ብዙ ልምድ ያጠራቀሙ ብዙ ነገር የሚያውቁ አይምሯቸው ሰፊ ሆነ ብዙ ሊሰሩ የሚችሉ በማናቸውም መንገድ ከፍ ያለ ነገር ያላቸው ከፍ ያለ ለህዝቡ ሊያበረክቱ የሚችሉት ነገር ያላቸው የተከበሩ ሰዎችን ከጨዋታ ውጪ ማድረግ። ሲጀምር እንደዛ የሚባል ክላስ እንዳይኖር ማድረግም ሊሆን ይችላል። ሲቀጥል ደግሞ ካለም ተሰሚነት እንዳይኖረው ማድረግ። በተለይ ደግሞ ከአሪስቶክራሲው የተረፉ ርዝራዦችም ካሉ እነዚህም ደግሞ የተከበሩ የሀገር አዋቂዎች የሚባሉም መሬት የሚባል ነገር እንዳይኖራቸው ማድረግ። የመሬት ሀብት በተለይ እንዳይኖራቸው ማድረግ። ሰፋ ያለ ይዞታ ማለት ነው። ሰፋ ያለ ይዞታ እነሱ የሚያስተዳድሩት እነሱ የሚያዙበት እነሱ ተጽዕኖ የሚፈጥሩበት ግራውንድ እንዳይኖራቸው ማድረግ። የሚገርማችሁ ነገር አሁን የመሬት አስተዳደር ላይ ሰሞኑን ሳስበው የነበረ ነገር አለ። በድሮ ስርዓት እንግዲህ ዘውዳዊው ስርዓት የሚባለው በነበረበት ጊዜ ሁሌም በትክክል ተተግብሯል ማለት አይደለም፣ ግን ዋናው በሐሳብ ደረጃ የነበረው አካሄድ ምንድነው? ሲሶ ለአንጋሽ፣ ሲሶ ለነጋሽ፣ ሲሶ ለቀዳሽ የሚባለው ስርዓት ነበርና ይሄ ስርዓት የተፈለገው እንደዚህ በጽዮናውያኑ እና በመሰሎቻቸው በኩል በቁም መሬትን ከመቀማት የሚያድን ስርዓት ነው እና እግዚአብሔር ለህዝቡ መሬትን እንደ ርስት ይዞ እንዲኖር ህዝቡ እንዲኖርበት የሰጠው ስርዓት ነው። ምክንያቱም እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ እንደተባለው መዝሙረኛው እግዚአብሔር የሰጠው ስርዓት ሲተገበርበት ብቻ ነው አንድ ነገር ሊጠበቅ የሚችለው። ቤትም በሉት ሀገርም በሉት ማንኛውም አካል ማለት ነውና በተለይ ደግሞ ኢትዮጵያ ቃል ኪዳኗን ከእግዚአብሔር ጋር ነው እንጂ ከነስማዚያስ ጋር ስላልሆነ እሱ በሰጠው ስርዓት ነው መኖር ያለባትና ይህን ስርዓት ቅዱስ ሚካኤል ነው ለአቡነ ተክለ ሃይማኖት ያዘዛቸው። አፄ ይኩኖ አምላክን እንዲቀቡ መመሪያ ከሰጣቸው በኋላ ከመንግስቱ
አፄ ይኩኖ አምላክ ሲሶውን ለአንተ እንዲሰጥ ማለትም ለፓትሪያርኩ ወይንም ለቤተ ክህነት እንዲሰጥ ስርዓት ንገረው። ይሄንን የማይጠብቅ ከሆነ የጌባልን መርገም ይወርሳል። ይሄን ስርዓት የሚያፈርስ እንግዲህ አሁን አፄ ይኩኖ አምላክ እና አቡነ ተክለ ሃይማኖት በግለሰብ ደረጃ ብቻ ሳይሆን መንግስትና ቤተ ክህነት የሚባለው ራሱ በዚህ ስርዓት እንዲኖሩ ሲሶ ለአንጋሽ፣ ሲሶ ለቀዳሽ፣ ሲሶ ለነጋሽ በሚለው እንዲኖሩ የተሰጠ ስርዓት ነው ለኢትዮጵያና በሬኔሳንስ ዘመን የቄሱ ዮሐንስ ሀገር ወይንም ፕሬስተር ጆንስ ላንድ ተብሎ ይሄ ስርዓት በደንብ ተጠንቷል። ጥቅሙ ማለት ነው በአውሮፓውያን በኩል ለወደፊት ስሙንም መጽሐፉንም እገልጽላችኋለሁ። እንደውም የሆነ መጽሐፍ ላይ ምንድነው ፓትሪያርኩ የሚገባለት ስጦታና አስራት ብዛት ምን ያህል ብዙ እንደሆነ፣ ንጉሱ የሚገባለት የግብር እና የሌሎች ስጦታዎች ብዛት ምን ያህል እንደሆነ ማለትም በጣም በቃ ብዙ እንደሆነ፣ በጣም ሀብታም ሀገር እንደሆነች ኢትዮጵያ በጣም ሩቅ ጊዜ እኮ አይደለም። የሚገርማችሁ ትንሽ ከግራኝ በፊት በቃ በትንሹ ከግራኝ በ14ኛው በ15ኛው መቶ ክፍለ ዘመን ያን የተጻፈ ነው እና ይሄ ደግሞ የሚገባው ሬቨኒው በተለይ በፓትሪያርኩ በኩል የሚገባው ሬቨኒው እንዴት በሐዋርያት ቀኖና ሐዋርያት ባዘዙት ስርዓት መሰረት ለድሆች፣ ለወላጅ አልባ ህጻናት፣ አዲስ ለሚጋቡ ሰዎች፣ ለሙሽሮች ቤት ማቋቋሚያ ተብሎ ለባልቴቶች ባላቸው ለሞቱባቸው ሴቶች፣ ለአቅመ ደካሞች እንዴት እንደሚውል ተመልሶ እና ከዛም አልፎ የጎረቤት ሀገራት ድሆች እንኳን እንዴት መርዳት እንደሚችል በዛ መልክ የተገለጸ ነገር አለና ይሄ በቅንያዊ መልክ አይደለም። ኢትዮጵያ በስም ተጠቅሳ ነው ይሄ ነገር የተጻፈው። የኢትዮጵያ ልብ ወለድ ሳይሆን በትክክል ኢትዮጵያን በስም ጠቅሶ የሚገልጽ መጽሐፍ ነውና ያ አይነት ስርዓት እንደነበረና ምን ያህል ጥቅም እንዳለው የሚያሳይ ገለጻ አለ እዛ መጽሐፍ ላይ። ካጠኑት በኋላ እንግዲህ ሊያጠፉት ተነሱ በአብዮት በኩል ማለት ነውና በዚያው ሰሞን ነው እነ ደቂቀ እስጢፋ የተነሱት። ንግስናን እያጣጣሉ ነው እነሱ ደግሞ የተነሱት። መነኮሳት ለምን ሀብት ይኖራቸዋል? ደሃ ነው መሆን ያለባቸው። እንዲጸድቁ ፈልገው እኮ አይደለም፣ ግን ይሄ እቺ ስርዓት እንድትፈርስ ለማድረግ ነው። ምክንያቱም አሁን አቡነ ተክለ ሃይማኖት እንግዲህ መነኩሴ ናቸው አይደል? ግን የመንግስቱን ሲሶ ለአንተ ይስጥህ ሲላቸው ምን ማለት ነው? ቤተ ክህነት የምታስተዳድረው ሀብት እንዲኖራት ነው አይደለም? በዚያ በኩል ደግሞ የምታስተዳድረው ብዙ ቤተሰብ ስላለ ማለት ነው እና ይሄንን የቻሪቲውን ስራ መስራት ስላለባት ይሄ ስርዓት እንዲዛነፍ ስለፈለጉ ነው እንጂ የንጉስ አማካሪ ሆነው ከንጉስ ጋር የሚኖሩ የደብተራው መነኮሳትና ሊቃውንት እንደው ጽድቅ ቀረባቸው ብለው ተቆርቁረው አይደለም። ለዛ ነው ደቂቀ እስጢፋኖስ አብዮታውያን ናቸው እምላችሁ። ልክ የደርግ ዘመን አይነት አብዮትን ነው ያኔ ሊያመጡ ፈልገው የነበረው፣ አልተሳካላቸውም እና በደርግ ዘመን ግን ተሳክቶላቸዋል። ልጆቻቸው ደርሰውበት አይተው ደስ ብሏቸዋል እና ይሄንን በደንብ አድርጋችሁ ያዙት። ኤኒዌይ ይሄን ስርዓት ያፈረሰ ነው ያለው ቅዱስ ሚካኤል ለአቡነ ተክለ ሃይማኖት ሲገልጽላቸው ገድላቸው ላይ ተጽፏል። መርገመ ጌባልን ይወርሳል ነው ያላቸው። ምንድነው ጌባል? መርገመ ጌባል ምንድነው ስትሉ በኦሪት ዘዳግም መጽሐፍ ቅዱስ ላይ ማለት ነው። በኦሪት ዘዳግም ላይ ምዕራፍ 11 ምዕራፍ 15 ላይ ታገኙታላችሁ። እንዲሁም በኢያሱ ወልደ ነዌ መጽሐፍም ላይ ተጠቅሷል። ይሄ ተራራ ያ ተራራ ምንድነው? በሴኬም በምትባለው ቦታ ገሪዛንና ጌባል የሚባሉ ሁለት ተራሮች አጠገብ ላጠገብ ነበሩ። ትልልቅ ተራሮች ናቸው። የገሪዛን ተራራ ለምለም ነበረች፣ ጌባል ደግሞ ደረቅ ተራራ ነበረና እስራኤል በዛ ወደ ቃል ኪዳን ምድር በሙሴ መሪነት እያለፉ ሳለ በዛ ቦታ ሲደርሱ እግዚአብሔር ምን ብሎ አዘዘ? እዚህ ቦታ ላይ አቁምና ትእዛዜን ከጠበቁ እንደ ገሪዛን ተራራ እንደማለመልማቸው፣ ትእዛዜን ካልጠበቁ ደግሞ እንደ ጌባል እንደሚደርቁ ይሄንን ለህዝቡ ህጉን አንብብላቸው እዚህ ጋር ቆመ ብሎ እዛ ጋር የሙሴ ህግ በሰፊው እንግዲህ የሙሴ ህግ የሚባለው ማለትም ያው እግዚአብሔር በሙሴ በኩል ለእስራኤል የሰጠው ማለት ነው። እያንዳንዱ ሊኖሩባት የሚገቡ ህጎች የተነበበላቸው ቦታ ያ ቦታ ነውና ምን ብለው ይመርቁ ነበር? እንደ ገሪዛን ያለምልምህ ብለው ይመርቁ ነበር በዚያን ዘመን እስራኤሎች። እንደ ጌባል ያድርቅ ከሆነ ደግሞ መርገም ነው፣ እርግማን ነው። ስለዚህ እንግዲህ አቡነ ተክለ ሃይማኖትን ቅዱስ ሚካኤል ምንድን ያላቸው? ይሄንን የሲሶ መንግስት ስርዓት ያፈረሰ የጌባልን መርገም ይወርሳል ነው ያላቸውና ብዙ ተሹፎበታል በዚህ በሲሶ መንግስት ስርዓት። አሁን በዚህ ዘመንን ተግብረው ቢባል ምንድነው መምሰል ያለበት? ያ ነገር ስለሌላው አይደለም፣ በእጃችን ላይ ስላለው ሪሶርስ ነው ማውራው። ነው አሁን በተለይ ማውራው ለኦርቶዶክስ ተዋሕዶ እምነት ተከታዮች ነው። ከሌላው ጋር የምንግባባበት ግራውንድ ምንም የለም። ምክንያቱም
አሁን ለምሳሌ ከፕሮቴስታንቱ ዓለም ጋር ስለዚህ ጉዳይ ማውራት አይቻልም። ገና ተክልዬ ላይ አሹፎ አልጨረሰም። ገና ተረት ይሁኑ እውነት ይሁኑ ውሸት ይሁኑ ራሱ አያውቅምና ከእንደዚህ አይነት የህብረተሰቡ ክፍል ጋር ማውራት ምንም አይቻልም። ስለዚህ ለሚያምንበት ነው ለሚቀበለው ነው ማወራው እና በራሳችን እጅ ውስጥ ባለው ሪሶርስ ላይ ይሄ ነገር ሲተገበር ምን ይመስላል የሚለውን በዚህ ዘመን የሚያጠና አንድ ሰው እንኳን ቢኖር እንዴት ነው እንግዲህ ይሄንን እንድታስቡት ያህል ነው። አንድ ቴሲስ ብትሰሩበት ደስ ይለኛል። እንግዲህ አንድ ሰው ፒክ አደረገው ይሄንን ርዕስ። ችግሩ እንግዲህ ሰባኪዎቹ ደግሞ ይቃወማሉ። እግዚአብሔር የኢትዮጵያ አምላክ ብቻ አይደለም፣ ክርስቶስ ለዓለም ነው የተሰቀለው፣ የኢትዮጵያ ለይቶ የሰጠው ስርዓት የለም፣ ሌሎች እምነቶችን ወንድሞቻችንን ማግለልና እንደዚህ ምናምን ሌላውማ አገለለህ እኮ ደናርጎ ዘረፈ። ዓለም ክርስቶስ የተሰቀለላት ብለህ አንተ የምትከራከርላት ዓለም ከስማዚያስ ጋር ተባብራ ደናርጋ ተጫወተችብህ እና እንግዲህ መሬትህን በቆምህ ገዝታ በአገርህ ላይ መሬት ገዝተህ ቤት ሰርተህ የምትኖርበትን ኢኮኖሚ ራሱ የኢኮኖሚው አቅም እንዳይኖርህ እያደቀቀችህ ነው። እና ምንድነው ከጌባል ወደ ገሪዛን ለመሄድ ምንድነው ማድረግ ያለብኝ ብለህ ስታስብ እንዴት ነው እንግዲህ የሥርዓቱ ባለቤት የሆነች ኢትዮጵያ እንዳትዳከም ምንድነው እሱ መደረግ ያለበት የሚለው የቱ ጋር ነው የምትወያየው? ስለ ኢትዮጵያዊነት ማንሳት እንዲህ ካንገፈገፈህና በየመድረኩ መጽሐፍ ቅዱስ ብቻ ይሰበክ የምትሉ ከሆነ እንግዲህ ይሄ ዘመናችንን በተለይ ወጣት ሰባኪዎች እነሱ ላይ ነው ትኩረቴ እና ከዚህ ከጌባል መርገም ስለመውጣት የሚያወራ ትውልድ መነሳት አለበት። አትከላከሉ ለማለት ፈልጋለሁ። እነሱ የሚያወሩትንም ደግሞ አልፋችሁ ሂዱት። እኔንም ታደምጡኝ ሰዎች ካላችሁ አልፋችሁ ሂዱ። እንደዚህ አይነት ጸረ ኢትዮጵያ ድምጾችን አልፎ መሄድ ያስፈልጋልና በረከቱ ትልቅ ስለሆነ ከእግዚአብሔር የሚያስገኘው ምስጋና በጣም ትልቅ ነው፣ በጣም ዘላለማዊ ነው። ስለዚህ ይሄንን ስለ መሬት ካወራው በኋላ ማለትም እንዴት አድርገው መሬት አልባ እንደሚያደርጉት ህዝቡን ያቀዱትን እቅድ ሲተገብሩትም የኖሩትን ካሳየዋችሁ በኋላ ክላሱ ራሱ እንዳይኖር ነው የሚያደርጉት ቀጥሎ ማለት ነው። ንጉሳዊ ስርዓት ተገረሰሰ፣ መሬት ተወረሰ፣ ከባላባቶች ፊውዳሊዝም ተባለ፣ ብዙ ተረገመ፣ ቀጠለ። የተማረ ትውልድ አሁን ለሁሉም ክፍት መሆን አለበት፣ ትምህርት የህዝብ የእድገት መሰረት ነው፣ ትምህርት ለሁሉም ተባለ። ኦኬ ሁሉም ደግሞ የትምህርት ስርዓትን አምኖ ገባ። እሱንም ያሽመደምዱታል። ይሄን እንዳትረሱ። በትምህርት ስርዓት አንድ ሰው ከ1 እስከ 12ኛ ተምሮ ከዛ በኋላ ዩኒቨርሲቲ ገብቶ በሆነ ሙያ ሰልጥኖ ተመርቆ ከዛ ስራ የሚይዝበት ይሄን እንደመሰላል የዘረጉትንም ስርዓት የሆነ ጊዜ ላይ ደግሞ ይመቱታል፣ ያፈርሱታል። ለምን? ማሽመድመድ ነው አላማው። አሁንም እያሽመደመዱት እኮ ነው። አሁንም የተዛባ ፖሊሲ ነው በየጊዜው የሚተገበረው። ሽምድምድምድ በየጊዜው የሚቀያየር፣ በየጊዜው መጨበጫ የሌለው፣ ተመርቆ ስራ የማይያዝበት፣ የስራ እድል እንዳያሰፋ በሰላም እጦት በምን የትም ሄዶ የሚሰራበት ሁኔታ የሌለበት ይሄ እየተፈጠረ እኮ ነው። ሆን ተብሎ ነው እየተፈጠረ ያለውና ይሄንን ስርዓት አሽመድምደው የተማረ የሚባል ደግሞ አካል እንዳይኖር ይፈልጋል። የተማረማ ካለ እኮ ማሰብ ልንጀምር ነው አይደለ? እያሰብን ልንቀጥል ነው። እንደ ሀገር መሽመድመድ አለብን ከተባለ ከድሮ ከነገስታት ከአርበኞች ከቅዱሳን ከመሳሰሉት ከትልልቅ ሰዎች ቀጥሎ ትንሽም ብትሆን ዓለማዊ ትምህርት የቀሰመ ጥበበኛ ሰው ደግሞ እንዳይኖር ማድረግ ነው። ከዛ በኋላ የተከበረ የሚባል ሰው እንዳይኖር ማድረግ ነው። እስካሁን እንዳልኳችሁ እንዲኖሩ የሚፈለጉት 3 የህብረተሰብ ክፍሎች ብቻ ናቸው። ይሄን ግልጽ አድርገው ጽፈዋል። አንደኛ ጭሰኛ ወይንም ወዛደር የሆነ ብዙ ህዝብ፣ የቀን ሰራተኛ፣ በቃ ድንጋይ ፍለጥ ሲሉት የሚፈልጥ፣ እዚህ ጋር ቆፍሩ ጉድጓድ ሲሉት የሚቆፍር፣ እንጨት ፍለጥ ሲሉት የሚፈልጥ፣ ይሄን ስፊ ስትባል የምትሰፋ፣ ይሄን አብሲ ስትባል የምታበስል የቀን ሰራተኛ፣ ኤቭሪባዲ የቀን ሰራተኛ። ሁለተኛ ጥቂት የናጠጡ ሀብታሞች፣ የጽዮናውያን አጀንዳ አስፈጻሚ የሆኑ ሚሊዮነሮች፣ ቢሊዮነሮች። ሶስተኛ ፖሊስና ወታደር ምታ ከተባለ አይኑን ሳያሽ የሚደረግም የነሱ ስርዓት አስፈጻሚ የሆነ ተቆጣጣሪ፣ አስፈራሪ፣ ጦርነት አንሳ ሲባል በቀላሉ የሚያነሳ ፖሊስና ወታደር። ስለዚህ እነዚህ 3 ክፍሎች ብቻ ናቸው እንዲኖሩ የሚፈለገው ብለው አስቀምጠውልናል። በተረፈ ምሁር፣ የሀገር ሽማግሌ፣ የሀገር መሪ፣ አባት ወዘተ የሚባል ፕሬዚዳንትና ጠቅላይ ሚኒስትርም አይኖርም ለወደፊት። ይሄ ሁሉ አይኖር፣ ይፈርሳል ይሄ ሁሉ ስርዓት። ጽዮናውያኑ ብቻ ናቸው የሀገር ሽማግሌ የሚሆኑት ማለት ነው። እንግዲህ ኤልደርስ ኦፍ ዛዮን ብለዋል፣ የጽዮን ሽማግሌዎች ብለው ራሳቸው። እንግዲህ እነሱ ብቻ ናቸው ሽማግሌዎቻችን የሚሆኑት ማለት ነው። ያንን ነው የፈለጉት። ሌላው ዘዴያቸው ወይም ስልታቸው ለማሽመድመድ ማለት ነው የኑሮ ውድነትን በጣም ማስፋፋትና የመሰረታዊ ፍላጎቶችን ዋጋ ሳይቀር ማጋሸብ
ይሄ እንደ ስትራቴጂ ቁጭ ያደረጉት ነው። እንደውም በዝርዝር ነው የጻፉት። ስለዚህ አንዳንዱ የኢኮኖሚክስ ባለሙያም ስላልሆንኩ አንዳንዱ አልገባኝም። ከዛ ያንን መሰረታዊ ፍጆታ የምግብ ጥራጥሬው፣ ምኑ፣ ሽንኩርቱ፣ ቲማቲሙ እንዲወደድ ካደረጉ በኋላ አይደለም ይሄ እኮ የሆነው የእርሻ ምርት ስለቀነሰ ነው፣ የከብቶች ምርታማነት ስለወረደ ነው ምናምን የሚል ሰበብ የሚሰጡ ባለሙያዎችን ደግሞ በየቦታው ያሰማራሉ ማለት ነው። ወይንም እንደዛ እንዲያስቡ አድርገው ያስተምሯቸዋል፣ ይቀርጿቸዋል በኢኮኖሚክ ቲዮሪዎች በኩል። ነገር ግን የግድ ምርታማነት ስለቀነሰ ሳይሆን ሆን ተብሎ የሚደረግ ኢኮኖሚክ ሾክ፣ እቺን ቃል ባለፈውም ጠቅሼላችኋለሁ። ኢኮኖሚክ ሾክ ህዝቡ ላይ መልቀቅ ስለሚፈለግ ማለት ነው። ከዚህ ጋር ተያይዞ በእርግጥም ምርታማነት እንዲቀንስም ይሰራሉ። ለምሳሌ ገበሬው አካላዊ አቋሙ እንዲዳከም፣ በጦርነት በግጭት እንዲደክም፣ የስራ ተነሳሽነቱ እንዲሞት፣ ላውዚ እንዲሆን፣ በመጠጥ ሱሰኝነት እንዲወድቅ፣ አረቄ ቤት እንዲዞር ይሄንን ሁሉ አውርተዋል። እንግዲህ አረቄ የምትለውን ባይጠቅሱም ጠጪ እንዲሆንና የስራ ተነሳሽነቱ የሞተ እንዲሆን እንሰራለን ብለዋል። ጎን ለጎን ደግሞ የቅንጦት ህይወትን ያሳዩታል ለህዝቡ፣ ለገጠሩም ለከተማውም። በሚዲያ በኩል ሊሆን ይችላል፣ በኪነ ጥበብ በኩል ሊሆን ይችላል፣ በማስታወቂያ በኩል ሊሆን ይችላል ወዘተ። ማሳየት፣ ማለማመድ፣ ማቁለጭለጭ፣ ህዝቡ ውስጡ እርካታ እንዳይሰማው ማድረግ። አረቄ እየጠጣም እኮ አመሰግናለሁ ብሎ ከኖረ አንድ እርካታ ነው አይደል? እሱም እንኳን እንዳይኖር ማድረግ ማለት ነው። የዘመናዊ እቃዎች ፍላጎት እንዲጨምር ማድረግ፣ በሁሉ ነገር እንዲቀና፣ በቴሌቪዥኑ እንዲቀና፣ በሬዲዮ እንዲቀና፣ በፍሪጁ እንዲቀና፣ በቃ እኔ መቼ ነው እንደዚህ የሚኖረኝ ምናምን እያለ ስለዚህ ብቻ እያሰበ እንዲኖር ማድረግና ይሄንን እንደ ስልት ይጠቀሙታል። ዲስኮንቴንት መፍጠር ይሉታል። አለመርካት፣ ውስጣዊ አለመርካት፣ ውስጣዊ ማጉረምረም እንዲፈጠር ማድረግ ማለት ነው። ሌላው ከባዱ ስልት ንግድና ኢንዱስትሪን መቆጣጠር ነው። ይሄን ጽፈውታል። የንግድና ኢንዱስትሪ ደጋፊ፣ የሴክተሩ ተቆርቋሪ ፓትረንስ መስለን እንታያለን፣ ፓትሮናይዝ እናደርጋለን ይላሉ። ግን የሚወድቅበትን ዘዴ ነው የምንፈልገው። የንግድና ኢንዱስትሪ ሴክተራችን እንግዲህ ይሄን ዶክመንት ካላነበበ እንዲያነብ ጋብዛለሁ ማለት ነው። በምንድነው እሱ የሚጥሉት? እንግዲህ ብዙ ዘዴ ያላቸው። ከዛ ውስጥ የጠቀሱት አንዱ ምንድነው? ቀጥተኛ የምርትና የንግድ ስራዎችን በስፔኩሌቲቭ ኢንዱስትሪ በኩል መቃወም። እንግዲህ እዚህ ጋር ንግድና ኢንዱስትሪ አለ ማለትም ማምረት፣ ኢንዱስትሪ ሲባል ማምረት ነው። ንግድ ደግሞ የንግድ ልውውጥ ነው እንደምናውቀው። ይሄንን አጠገቡ ሌላ ምን አክሻፊ ነገር ይፈጥሩበታል? ስፔኩሌቲቭ ኢንዱስትሪ የሚባል ደግሞ ራሱን የቻለ ሌላ ዓለም ይፈጥሩበታል አጠገቡ። ስፔኩሌቲቭ ኢንዱስትሪ ከሌለማ ይላሉ እያመረተ እየሸጠ የሀብት ባለቤት ሊሆን ነው። ህዝቡ የሀብት ባለቤት እንዳይሆን ስፔኩሌቲቭ ኢንዱስትሪን እናስፋፋበታለን፣ እንቃወማበታለን፣ ባላንስ እናደርግበታለን፣ ኒውትራላይዝ እናደርግበታለን ይላሉና ምን ማለት ነው ስፔኩሌቲቭ ኢንዱስትሪ ብላችሁ ጉግል እንድትጠይቁት እንዲህ ይላችኋል። In a financial context, a speculative industry refers to an industry or sector where investments are made with the primary goal of profiting from anticipated price movements or short-term gains rather than relying on the underlying value or fundamentals of the assets. ይህ ማለት ምንድነው? ዋጋዎች አንዴ ሲወጡ አንዴ ሲወርዱ በሚከሰቱ ፍርርቆሽ ውስጥ በዛ መሃል ማትረፍ ማለት ነው። አይደል? እንግዲህ የሆነ ነገር አንዴ ዋጋው ሲቀንስ ይይዙታል ነጋዴዎቹ፣ ልክ ዋጋው ሲጨምር ደግሞ ወስደው ይሸጡታል። ይሄ እንግዲህ እኛ በትንሹ የምናውቃት ናት። በዘመናዊው የንግድ ዓለም ደግሞ ሰፋ ሲል በሴክተር ደረጃ የውጭ ምንዛሬ ላይ የሚሰራ ቁማር፣ ከፍ ሲል ጠብቆ ዶላር መሸጥ ወይ መግዛት፣ ከፍና ዝቅ ሲል እየጠበቁ ማለት ነው። እንግዲህ ክሪፕቶ ከረንሲ፣ የውድ ማዕድናት ለምሳሌ የወርቅ ክምችት ላይ ያለው የዋጋ ቁማር፣ የስቶክ ማርኬት ቁማር ወዘተ። እንግዲህ ይሄን ኢኮኖሚክስ ውስጥ ያሉ ሰዎች የበለጠ ይረዱታል። እነዚህ ሁሉ ትክክለኛ ምርታማነትን የሚያግዱ ናቸው። ምክንያቱም አንድ ምርት በራሱ ተፈላጊነት፣ በራሱ ዋጋ ኢንሄረንት ቫልዩ የራሱ አለው። በዚያ ዋጋ እየተሸጠና እየተገዛ ጤናማ የንግድ ልውውጥ እንዲኖር በማድረግ ሳይሆን አየር ላይ ባሉ የዋጋ ተመኖች መጫወት፣ በዚህ በቁማሩ ምርታማነትን ማዳከም፣ ገበያው ያልተረጋጋ ማድረግ። ለምሳሌ አንድ ገበሬ ለፍቶ አንድ ኩንታል ጤፍ አምርቶ ያ ኩንታል ጤፍ ድንገት ዝቅ፣ ድንገት ከፍ፣ ድንገት እንደዚህ፣ ድንገት እንደዛ ቢሆንበት ከስሮ ይቀራል። ስለዚህ ይሄ ነው እንግዲህ ንግድና ኢንዱስትሪን ማዳከሚያ ዘዴ ብለው የያዙት ማለት ነው። እንደ ሀገር ስታስቡት ይሄ በጣም ከባድ ነው። ኢትዮጵያ የቡና አምራች ናት። ኦኬ፣ የቡና ዋጋን በዓለም አቀፍ ደረጃ ዘጭ ቢያደርጉት ድንገት ገቢዋ ቀነሰ ማለት ነው።
ከዛ በኋላ ደግሞ ስለ ማምረቱ ጉዳይ ራሱ መጠራጠር እንጀምራለን ማለት ነው። ለምን ስለ ፎሬን ኤክስቼንጅ እና ስለ ምናምን ብቻ ነው እያሰብን ያለ ነው እንጂ ራሳችን አምርተን በዛ ዋጋ በዛ እቃ ኢንሄረንት ቫልዩ የራሱ ባለው ቫልዩ ላይ ተመስርተን አይደለም እየተለዋወጥን ያለ ነው፣ ንግድ እየሰራን ያለ ነው ማለት ነው። ስለዚህ ይሄንን ስፔኩሌቲቭ ኢንዱስትሪ በመጠቀም ምርትና ምርታማነትን ማዳከም፣ አለማረጋጋት ይሄንን ነው እንደ አንድ ስልት የሚያዩት ማለት ነው። ሌላው ማዳከሚያ የግብር ጫና ማብዛት ነው። በሀብታሙም ላይ በደሃውም ላይ። ሀብታሙ ላይ ለመበዝበዝ ነው፣ እንዲሁም የስርዓቱ አካል እንዲሆን ለማድረግ ነው። ደሃው ላይ ደግሞ ለማማረር ነው ብለዋል። ለምን ለቀጣዩ አመጽና የስርዓት ለውጥ አሁን ደሃውን ማማረር ጥሩ ማዘጋጃ ዘዴ ነው። ምናልባት ኢትዮጵያ ውስጥ ከ10 ዓመት በኋላ ወይ ከ20 ዓመት በኋላ ሌላ መንግስት ደግሞ አስበውልን ከሆነ እስከዛ ድረስ እያበሳጩ ሰውን መቀጠል ማለት ነው ደሃውን። ከዛ የሆነ ሰዓት ላይ ገንፍሎ ይነሳል፣ የሞተው ይሞታል፣ ምን ይላል። ያኔ ደግሞ ይመጡና እንግዲህ እንደዛውስ ከሆነ አንድ የተሻለ ስርዓት በዚህ መልክ ብትሄዱ ብለው ያደራድሩና የራሳቸውን ሌላ ድንገቴ መሪ ቁጭ ያደርጋሉ ማለት ነው። ይሄን በራሳቸው የጻፉት ነው፣ እኔ ያወራሁት አይደለም። እና ለዛ የግብር ጫና ማብዛት ይላሉ። ብዙ ጥቅም ነው ያለው። አንደኛ ነገር ራሱ ህዝቡን እየበዘበዙ እነሱ ለሚፈልጉት መጀመሪያ ወደ መንግስት ሀብት ማጋበስ፣ በመንግስት በኩል ደግሞ ወደ ውጭ እንዲወጣ እና ወደ ጽዮናውያኑ እጅ እንዲገባ ማድረግ ሀብትን ማለት ነው። መበዝበዝ፣ ሀገሪቱን መዝረፍ። ሌላው ማናቸውም የንግድ ልውውጥ ወይንም በግለሰቦች መካከል የሚደረግ የገንዘብ ሽግግር ኤኒቲንግ ጊፍት ሊሆን ይችላል። 10,000 ብር ለወንድሜ መስጠት ፈልጌ ሊሆን ይችላል። ይሄ በሙሉ የተመዘገበ ማስረጃ ያለው እንዲሆን ማድረግና ከእያንዳንዱ እንቅስቃሴ ግብር መሰብሰብ። ስጦታም ሊሆን ይችላል፣ የብር ስጦታ እንዳልኳችሁ 10,000 ብር ለወንድሜ መስጠት ፈልጌ ከሆነ ከዛ ላይ 1,000 ብር መውሰድ ማለት ነው፣ መንግስት ይወስዳል። ያንን አይነት ስርዓት መፍጠር፣ ይሄ ህገወጥነትን ለማጥፋት ገንዘቦች በሙሉ ትራክ እንዲደረጉ፣ አላስፈላጊ የሆነ የገንዘብ ዝውውር እንዳይኖር፣ ሁሉም ሰው ህጋዊ ሆኖ እንዲኖር ምናምን የሚል ከቨር ይሰጣዋል ብለዋል ጽዮናውያኑ። አላማው ግን መዝረፍና መዝረፍ ነው፣ ማዳከምና ማዳከም ነው፣ ማማረርና ማማረር ነው፣ ሌላ አላማ የለንም ብለዋል። ሌላው ከዚሁ ጋር ተያይዞ አንዳችም በህገወጥ መንገድ ወይም መንግስት ሳያውቀው የሚካሄድ ንግድ ልውውጥ እንዳይኖር ማድረግ። ይሄም እንዳልኳችሁ በከፊል ህጋዊነትን ያሰፍናል። በጣም ጥሩ ነገር ነው። እኔ ህጋዊነትን በጣም ደግፋለሁ። ግን አላማው መንግስት ለህዝቡ አስቦ በቃ በሆነ ቁጥጥር ፌር የሆነ ነገር ሰው የለፋበትን እንዲያገኝ፣ እንዳይዘረፍ፣ ድሃውም ተጠቃሚ እንዲሆን፣ ሀብታሙም ትክክለኛ ንግድ እንዲኖር እንዲያደርግ፣ በቃ ትክክለኛ ዌልዝ እንዲፈጠር ምናምን በዛ ደረጃ አይደለም። የመንግስትን ኃይል ለማጠናከር ብቻ ነው። በጽዮናውያኑ እይታ የዚህ አላማ የመንግስትን ኃይል የመንግስትን ቁጥጥር ማጥበቅና ህዝቡ ሁሉ ጊዜ በእይታ ስር እንዲሆን፣ ከዚያም ደግሞ ከዚያ ላይ መቀረጥ በተፈለገው ጊዜ ሁሉ እንደ ልብ ቁርጥርጥርጥ አድርጎ ግብር መውሰድ እንዲቻል። እንዲህ ያለው የግብር ክፍያ ሪፖርት ደግሞ በየሳምንቱ ሪፖርት ማድረግ እስኪኖርበት ድረስ እያንዳንዱ ሰው ማማረርና ማዳከም። አስባችሁታል? ኤቭሪ ዊክ ቫት ምናምን የሚባል ነገር ሪፖርት ማድረግ ቢኖር ኤቭሪ ዊክ በዛን ሳምንት ስለፈጸምነው ትራንዛክሽን አጠገባችን ላለ አንድ የመንግስት አካል ቅርንጫፍ ሄደን ሪፖርት ማድረግ ቢኖርብን እዛ ድረስ ነው የሚያስቡልን ማለት ነው። የገንዘብ ጉዳይ አናታችን ላይ ወጥቶ አዙሮን ገና የት ድረስ እንዲደርስ እንደሚያስቡ ጽፈዋል መሰላችሁ? የህዝብ ብዛት መጨመር ጋር በማያያዝ ህፃናት ገና ሲወለዱ ጀምሮ እያንዳንዱ ለነሱ የምትደረገው ነገር በገንዘብ ስሌት ተተምና እንድትመዘግብና እንድትታወቅ እስከ ማድረግ ሊያሳብዱን ነው የሚፈልጉት ማለት ነው። ብድርና እዳ እንዲበዛ ማድረግ ሌላው ስልት ማለት ነው። ዓለም አቀፍ ብድር፣ ዓለም አቀፍ እዳ፣ ከዚያም ከቁጥጥር ውጪ ብዙ ደም እንደፈሰሰው ሰው ደሙ ሲፈስ ማቆም እንዳልቻለ፣ ቢታሰር መርፌ ቢወጋ መድኃኒት ቢቀባ መቆም እንዳልቻለ ሰው በዛ ደረጃ ሀገራት ደማቸው ፈሶ እንዲሽመደመዱ ማድረግ ማለት ነው በብድርና በእዳ በኩል። ከዛ የብድርና የእዳን ጉዳት ደግሞ የሚያውቁ ከዚህ ውስጥ እንውጣ እንዳይሉ ማለት ብድርና እዳን መደረግ ያለበት ማሽቀንጠር ብቻ ነው ይላሉ መፍትሄው። እኛ ደግሞ ያ እንዳይሆን እናደርጋለን ይላሉ። ብድርን እምቢ እንዳይሉ ማግባባት
ይሄ በጣም አተኩረን ልንሰራ የሚገባው ነው ይላሉ። ሲሰሩት የኖሩት ነው። ይሄ እንግዲህ ገና የወደፊት እቅድ አይደለም፣ እየተተገበረ ነው ብያቸዋለሁ። ስለዚህ ጉዳይ በተለይ ኮንፌሽን ኦፍ ዘ ኢኮኖሚክ ሂትማን የሚባለው መጽሐፍ ላይ በደንብ አለ። ወደ አማርኛም ተተርጉሟል። አያሌው ምትኩ በሚባል የአዲስ አበባ ዩኒቨርሲቲ መምህር ይመስለኛል ካልተሳሳትኩ የኮርፖራቶክራሲው ቅጥረኛ ኑዛዜ የሚባል መጽሐፍ ላይ እዛ ውስጥ ምንድነው አንድ አሜሪካዊ የኢኮኖሚክስ ባለሙያ እንዴት ያላደጉ ሀገራት ላይ የሄዱ ሐሰተኛ ስታቲስቲክስ በመንገር እዛ ሀገር መሪዎችና የዛ ሀገር ሚኒስትሮች ሀገራቸውን የበለጠ እዳ ውስጥና ብድር ውስጥ እንዴት እየዘፈቋት እንደሚመጡ በዛ ደግሞ አሜሪካ እንዴት አድርጋ ኢኮኖሚያቸውን እንደምትቆጣጠርና እንዴት እንደምታደቃቸው ይሄንን በኑዛዜ መልክ ኮንፌሽን ብሎ የጻፈውና ዘ ኢኮኖሚክ ሂትማን ማለት የኢኮኖሚ ማጅራት መቺዎች ነን በዛ ደረጃ ነው እንግዲህ አሜሪካን የገለጻትና ይሄን አታውቁም ወይ አሜሪካውያን ምን እየሰራን እንዳለ በአለም ዙሪያ በደሃ ሀገራት ላይ አታውቁም ወይ? አታውቁም ብዬ አልገምትም፣ ግን ስለፈራችሁ ዝም ብላችኋል፣ የሥርዓቱ ተጠቃሚ ስለሆናችሁ ዝም ብላችኋል እያለ በጣም የሚያሳዝን ዝርዝር ያለ ጽሁፍ የጻፈ ሰው ነው። በደንብ መወያያ መሆን ያለበት መጽሐፍ ነው ብዬ አስባለሁ። መድረኮች ተዘጋጅተው ከሆነ አላቅም ከዚህ በፊት ግን በደንብ የኢኮኖሚ ሰዎችም ባለስልጣናትም ምሁራንም ሊወያዩበት የሚገባ መጽሐፍ ነው። ወጣቶችም ሊያውቁት የሚገባ መጽሐፍ ነው ብዬ አስባለሁ ይሄ መጽሐፍና ይህን በመሳሰሉ ዘዴዎች ነው እንግዲህ ማዳከም የሚፈለገው ሀገራትን። ስለዚህ አሁን እንግዲህ ዓለም አቀፍ ድርጅቶች በየጊዜው ሀገራችሁ እንድታድግ ከድህነት እንድትወጡ እንድትጠናከሩ ወዘተ የሚሉን ውሸታቸውን በተቃራኒው ነው የሚነግሩን ማለት ነው። እንድትደቁ የበለጠ እንድትደህዩ የኛ እጅ ላይ እንድትወድቁ ከዚያ ልክ ያስለመድናችሁን ድርምስ ስናረግባችሁ መግቢያ መድረሻ እንዲጠፋችሁ ነው የምንሰራው ማለታቸው ነው። ጥገኛ በሆን በጣም 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 መጥፎ ነው። የራስ ነገር የሚያስፈልገው ለዚያ ነው። ማንም እጅ ላይ አይጥልም ከፈጣሪ በቀርና ፈጣሪ ደግሞ ሩሩ ነው። በሰው እጅ ላይ ከመውደቅ በእግዚአብሔር እጅ ላይ ብንወድቅ ይሻላል። ብናጠፋም ቁጣው ብዙ እንደሆነ ምህረቱ ደግሞ ከዛ ይበለጠ ነውና እኛ ግን ራስን ስለመቻል የምናስበው እርስ በርስ ስንኮፈስ ነው። እዛ ላይ ጎበዝ ነን። የራሴን ነገር ምናምን የምንለው መኮፈስ ስንፈልግ ሌላ ሰው ላይ አጠገባችን ያለ ሰው ላይ እሱ ላይ ጎበዝ ነን፣ በጣም እንችልበታለን። ስለ ሀገር ሲባል ግን ለመፈጥፈጥ ተዘጋጅተን ነው የምንንጠላጠለው። ሀብታም ሀገራት ላይ ማውራት ራሱ ከባድና አስቸጋሪ የብዙ ሰዎችን ሽሙጥ ወይንም ደግሞ ማላገጥ፣ ወመኔነት፣ ውርጋጥነት የብዙ ሰው እንትን የሚታይበት ነው የሚሆነው። ምን ልንፈጥር ነው ምን ልናረግ ነው ምናምን እየተባለ የዛ የጽዮናውያን ስርዓት ውስጥ መግባትን እንደ ዘመናዊነት በቃ ትልቁም ትንሹም ቀሎ የሚታይበት አነጋገር ነው። እንደዛ አይነት ድምጽ ነው የሚወጣው። ስለ ራስን መቻል የራስን ሉዓላዊነት የራስን አገር ሲባል ማሾፊያ በቃ የሚያደርጉት ብዙዎች አሉና እንግዲህ ተንጠልጠልና ተፈጠፈጣለ። ሌላ ምንም ፊውቸር የለም። እቅዱ በሙሉ ፊት ለፊት ተጽፎልናል። እንንጠላጠላለን ከዛ እንወድቃለን። that's it። ሌላ ምንም ነገር የለም። አሜሪካ ያለው አንድ ፈረንጅ ምን ብሎኝ እንደነበር ልግለጽላችሁና አላብቃ። ምን አለኝ? ቁጭ አድርጎኝ ነው። ቆይ ግን እናንተ ኢትዮጵያውያን አለኝ ራሳችሁን ስለመቻል አስባችሁ ታውቃላችሁ አለኝ። እቺኛ ሀገር እኮ ባቢሎን ናት። መጽሐፍ ቅዱስ ላይ ዮሐንስ ራእይ ላይ የተጠቀሰችው ባቢሎን እቺ ናት። ዛሬ የስደት ሀገራችሁ ሆና ሰብስባ ይዛችኋለች። ነገ ግን ምን እንደምትሆኑ አታውቁም። የልጆቻችሁ ጣፈንታ ምን እንደሚሆን አታውቁም። ብዙ ነገር ያለ ይመስላችኋል። በጣም ትልልቅ ህንጻዎች አሉ። አዎ በጣም ብዙ ፋሲሊቲ አለ። አዎ ውስጡ ግን እግዚአብሔር የለም። ኤምፕቲ ነው። እና የራሳችሁን ሀገር ስለማስተካከል አስባችሁ ታውቃላችሁ አለኝ። ሌላው ቀርቶ ወደ ሀገራችሁ መግባት ብትፈልጉ ቢያስፈልጋችሁ ድንገት እንኳን ተነስታችሁ መውጣት ቢያስፈልጋችሁ ከዚህች ሀገር ፓስፖርታችሁን እንኳን አድሳችሁ ተዘጋጅታችሁ ነው እዚህ አሜሪካ ውስጥ የምትኖሩት ወይስ ድንጋይ ጥላችሁ ላትመለሱ ነው ከሀገራችሁ የወጣችሁት ብሎ ቁጭ አድርጎ ሲያናዝዘኝ ነበርና በርግጥ ተማሪ ነኝ እኔ በቋሚነት ለመኖር አይደለም ወደዛ የሄድኩት፣ ግን እንደሚኖር ሰው እንደሌላው ሰው አድርጌ ራሴን ዝም ብዬ ሰማሁትና ገረመኝ። ያው እሱ የኔም ጥያቄ ነው አልኩት። የኔም ጥያቄ ነው በየ በደንብ ሰማሁትና የውጭዎቹን ብቻ አይደለም አገርም ውስጥ ነገ ሀገር ይኖረናል ወይ የሚል ስልታዊ ጥያቄ ዝም ብሎ ላይውን የምናወራው ብሶት አይደለም። የሆነ ለስላሳ እየጠጣን ቢራ እየጠጣን ቡና እየጠጣን ምናምን ዜና የምናወራው እንደዛ ሳይሆን በስልት የሚጠየቅ ጥያቄ፣ ስትራቴጂክ ፕላን ወጥቶለት የሚጠየቅ ጥያቄ ያስፈልገናልና ወደ ሌላ ሀገር መሰደድ ወግ አለው። በቃ ወደ ሀገሩን ጥሎ ሌላ ቦታ ተሰደደ ይባላል። የገዛ ሀገር ላይ ስደተኛ መሆን ግን በጣም አስከፊ ነገር ነውና
ሲስተማቲክ ኩዌስችን ማንሳት እንኳን በአሁን ሰዓት እንዳይቻል ነው የሚፈለገው። በጣም ይገርመኛል። በተለይ መንፈሳዊ ቦታ ላይ ያሉ ሰዎች በጣም ይገርሙኛል። መንፈሳዊ ኃይል እኮ ከባድ ነገር ነው። እግዚአብሔርን ይዞ እኮ ለብዙ ሰው የሚጠቅም ነገር መስራት ይቻላል። የክፉዎችን ሴራ መምታት ይቻላል። ግን በቃ መከላከያ ስብከቶች አሉ። በቃ ኢትዮጵያ አትበሉ፣ እግዚአብሔር የአንድ ሀገር አምላክ አይደለም ምናምን፣ ፖለቲካና ሃይማኖት አትቀላቅሉ። ማንቀላቀለ ፖለቲካና ሃይማኖት? ፖለቲካን እናስወጣው፣ ከጥቅም ውጪ ይሁን፣ የእግዚአብሔር ስርዓት ይንገስ ነው እኮ እየተባለ ያለውና ይህንን አይነት ወኔ ያለው ትውልድ ያስፈልጋል። ይሄን ካልኩ በኋላ እንግዲህ ክፍል 43ን እዚህ ላይ ላብቃና የመጨረሻው ክፍል የሚሆነው ስለ ፕሮቶኮልስ ኦፍ ዛዮን የዛሬ 2 ሳምንት ነው መለቅላችሁ። የዛሬ ሳምንት ወደ እንግሊዝኛው ቪዲዮ ነው መመለሰው። ምናልባት ያያችሁ ካላችሁ ባለፈው ሳምንት ውጪ ተወልደው ላደጉና ይበልጥ እንግሊዝኛ ቋንቋን ብቻ ለሚሰሙ የውጪ ትውልድ ኢትዮጵያውያንም ይሁን የውጪ ሀገር ዜጎች ማለት ነው ስለ ኢትዮጵያ ታሪክና ስለ ክርስትና ሃይማኖት እንደ ጀማሪ ፎር ቢጊነርስ ግንዛቤ የሚያስጨብጥ አንድ አጠር ያሉ ሌክቸሮች ማዘጋጀት ጀምሬያለሁ። የመጀመሪያውን ክፍል ባለፈው ሳምንት ለቅቄያለሁ። ቀጣይ ሳምንት ውስጥ አጠር አድርጌ እንደዚሁ ለቅና የትንሳኤ በዓል ካለፈ በኋላ ወደ ፕሮቶኮልስ ኦፍ ኤልደርስ ኦፍ ዛዮን እንመለስና በክፍል 44 ማለት ነው የመጨረሻውን ክፍል አቀርብላችኋለሁ። ያ ክፍል የሚሆነው ጽዮናውያን ኢኮኖሚውን ፖለቲካውን አተራመሱ፣ እሺ፣ በመቀጠል ደግሞ ሃይማኖት ተቋማት ላይና ስርዓተ ትምህርት ላይ ምንድነው ያቀዱት፣ ምንስ ነው ሲተገብሩ የኖሩት የሚለውን እናያለን ማለት ነው። እንዳልኳችሁ የወደፊት እቅድ አይደለም፣ ሲተገበር የኖረ ነገር ነው። ግን ደግሞ ገና ተተግብሮም ያላለቀ በሂደት ላይ ያለ ነገር ነው። ስለዚህ ብናውቀው በጣም ጥቅም ይሰጠናል። ይሄንን ነው መገልጽላችሁ። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። አስተያየት መስጫው ላይ ስለምትጽፉልኝ ምርቃቶች፣ አበረታች ቃላት ሁሉ እጅግ አድርጌ አመሰግናለሁ። ቀጣይ ሳምንት እንገናኛለን። ቸር ሰንብቱ።